ክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች። አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለ መኖሩ ለዚህ ዳር በሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ሁለቱ ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ሰማችሁ? ሁለቱ ደብዳቤዎች ቤተክርስቲያኒቱ ምን አይነት ችግር ውስጥ እንዳለች ይናገራል። ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። Thank you so much። ቪዲዮ አለ፣ ድምጽ አለ፣ ሰነድ አለ። እኔ ጋም ደርሷል። አመሰግናለሁ አባቶች። እዚህ ፕላትፎርም ላይ ይዤ የመጣሁት ነገር እውነተኛ መሆኑን ስላረጋገጣችሁልኝ ከልብ አመሰግናለሁ። ቤተክርስቲያን ቄስ አድርጋ ኦርዴን አላደረገችው። ነግሬያችኋለሁ። ቄስ ነኝ ብሎ መጥቷል ዳዊት አይደል? ባገኛችሁት ቦታ ከቤሪያው አገልግሎት ለምን ታገድክ ብላችሁ ጠይቁት። ባዳምጡ፣ ከፈለጋችሁ ሪካርድ አድርጉ። ልደተ ቃል እሱ ጋር ነው የሚገባው። ተመስገን የጌታ ልጅ እሱ ጋር ነው የሚገባው። ከፈለገ ጋር ያለውን መልካም ግንኙነትና ወዳጅነት ከሁሉም የበለጠ ነው። ፓስተር ሶፊ ማለት ነው። በዚህ ሲሳይ በጣም ይናደዳል። የሱ ቤት ቀዘቀዘበት። ከዛስ አንድ ቀን አንድ ፕሮቴስታንት ተገባና አብ ለወልድ ምኑ ነው ወልድ ኢቭን እነ መዝሙረ ያሬድ ሁሉ ሳይቀር ነው የሚገቡት ሶፊ ጋር። ይሄንን ይዝና ሲሳይ ለፕሮቴስታንት ተቆርቆሮ ሶፊ ምን እያደረገ ነው ቤቱ ብሎ ሶፊ ላይ ገባበት። ምን አይነት መግለጫ ሰጡ? ይሄን ጉዳይ በተመለከተ አንደኛውን ፍንጩን ለመስጠት ሞክራለሁ። እንዳታውጪ ስለተባልኩኝ እሱን አላወጣም። ማወጣበት ጊዜ አለው። በቅርቡ አዲስ ነገሮች ስለሚኖሩ ማለት ነው። እሱን ለማውጣት ትንሽ ይከብደኛል። ነገር ግን ሌሎች ቸርቾች ምን አይነት መግለጫን ሰጡ የሚለውን እሱን በደንብ ማሰማ ይሆናል። ብዙዎች ጋር እንዲደርስ ፈልጋለሁ። ሼር፣ ኮፒ ሊንክ አድርጉ፣ ታፕ አድርጉ። እስከዛ ግን ገስት ላይ ያሉ እህቶች ወንድሞች እንዳገባባቸው ሰላም ይበሉን። ከኤልሳ ጀምራለሁ፣ ከዛ ቴኑ፣ ከዛ ቴልኮም ወንድማችን፣ ከዛ ሊልዬ፣ ከዛ ሶልዬ ሰላም በሉ። ሻሎም፣ የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። ሜርሲዬ፣ መቼውንስ ቦምብ ነው ይዘሽ የምትመጪው። እግዚአብሔር መልካም ነው። ተባረኩ ቅዱሳን። ቀጥሉ እንግዲህ እንደየ አገባባችሁ። ሰላም እንዴት ነሽ? ሁላችሁም ሰላም ብያለሁ። ተባረኩ። አሜን። ሰላም ብያለሁ። ተባረኩ። መስቀጥል። እሺ ተባረኩ። ጸጋ ይብዛላችሁ። ሊሊ ያለሽ? አለው። ሰላም ሜርሲዬ፣ እንዴት ነሽ? ኤልሲ፣ ቴሌኮም፣ ሶል፣ ሌላኛውም ወንድማችን ሁላችንም ሰላም ብያችኋለሁ። ተባረኪ ሜርሲዬ፣ ቀጥሉ። ሊሊ ተባረኪ። ሶልዬ ሻሎም ሜርሲሻ፣ ሰላም ብያለሁ። ኤልሲ እና ሊሊ እንኳን ቀደም አብረን ነበርን፣ ቴሌኮምን ጨምሮ ቴኑ ሁላችሁንም ሰላም ብያለሁ። ጉድ ሞርኒንግ ብያለሁ። ሜርሲሻ ታች ያላችሁ ቅዱስ አይ ቲንክ ሰበር መረጃው በደንብ ለአቶ ዳዊት ቆንጆ ሰበር ይሆንለታል ብዬ ተስፋ አደርጋለሁ። ተባረኩ። ተባረክ ሶልዬ። ለሉትራውያን ነው፣ በጠቅላላ ለሉትራውያን ነው። እሱንማ አይታወቅም እኮ ቄስም አይደለም፣ ማንም አያውቀውም። ነኝ ካለ ግን ነው። ስለዚህ በሉትራውያን ውስጥ ይጠቃለላል ማለት ነው። አሁን እኮ አንዳንድ ነገሮች ከህይወት ይቀዳሉ አገልግሎት ብለን ከህይወት ስንጀምር ፐርሰናል የሚሉት ነገር ስላለ ነው እንጂ የሱም እንግዲህ is listed ማለት ነው። recorded and listed ከሂውስተን ቴክሳስ recorded and listed
ካለበት ስቴት እና ከተማ ማለት ነው። ኤኒዌይስ እንቀጥል። በደንብ ሼር አድርጉ። ሼር ይደረግ። በደንብ ሼር ይደረግ። ሼር አድርጉት። ጌታ ኢየሱስ ይባርካችሁ። ሼር ይደረግ። በደንብ ሼር ይደረግ። ሁለት መረጃዎችን ነው ይዤ የመጣሁት። አንደኛው እንደነገርኳችሁ አሁን ላይ ጊዜው አይደለም እንዳታወጪ ተብያለሁ በወንድሞች ማለት ነው። ኦልራይት ማላወጣውን ግን ፍንጩን አሰማለሁኝ ማለት ነው። ፖስትም ስላደረኩት ገብታችሁ መስማት ትችላላችሁ። ፍንጩን አሰማለሁ። የማላወጣውን ዛሬ ማወጣውን ደግሞ አሰማለሁ ከዛ በኋላ ማለት ነው። ወንጌላዊት ቤተክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ገዙ በግብረ ሰዶማውያን ላይ የያዙት አቋም እያስተቻቸው ነው ለምለውን እንጂ ሆሞሴክሹዋሊቲ የሚለውን መጣሪያ አትጠቀምም ብለዋል። ከ50 ደቂቃ በላይ የሚረዝመው ንግግራቸው በምስጢር እንዲጠበቅላቸው ጠይቀው ነበር። ወንጌላዊት ቤተክርስቲያን ስለዚህ 50 ደቂቃ የሚቆጠረው የድምጽ ቅጂ እጃችን ላይ ይገኛል። አሁን ላይ ግን አናወጣው። 50 ደቂቃ ያስቆጠረው የድምጽ ቅጂ እጃችን ላይ ያለ፣ አሁን ላይ ግን አናወጣው። በሙሉ ኮንፊደንስ ነው መናግራችሁ። በደንብ አዳምጡ፣ ደግማችሁ ስሙት። አካውንቴ ላይም ገብታችሁ ሴቭ አድርጉት። ወንጌላዊት ቤተክርስቲያን ጠይቀው ነበር፣ ነገር ግን መድረስ ያለበት አካላቶች ጋር ደርሷል። ስለዚህ የሚሆኑ ነገሮች ሊኖሩ ይችላሉ ማለት ነው። ኦኬ ሌሎች አብያተ ክርስቲያናት እነ መሰረተ ክርስቶስ ባለፈው እኔ ባነበብኩት መግለጫ ላይ ምን አይነት ሌላ መግለጫ ሰጡ? ሌሎች አብያተ ክርስቲያናት በካውንስሉ ውስጥ ያሉ ሌሎች አብያተ ክርስቲያናት ምን አይነት መግለጫ ሰጡ? እሱም መግለጫ ይሄው አስቀምጫለሁ እኔ ጋር ባለፈው ማቅረቤዋለሁ። ይሄ የመካነ ኢየሱስ ሎጎ ያለበት እኔ አካውንት ውስጥ ገብታችሁ ይሄንን ስትከፍቱት ይሄ መግለጫ ወደ ጎን ያደረጋችሁ 2 ፔጅ አያችሁ፣ 2 ፔጅ መግለጫ የቆየ ነው ሲሉ የነበሩት አራጋቢዎቹ ማለት ነው። ኖቬምበር 13 2025 ከ5 ቀን በፊት የወጣ መግለጫ በቤተ ክርስቲያኒቱ በአውሮፓ ያለችው የመካነ ኢየሱስ ያወጣችው መግለጫ ግልባጭ ደግሞ ለነዚህ ይድረስልኝ ያለችው ባለ 2 ገጹ መግለጫ። ይሄንን በተመለከተ ሌሎች አብያተ ክርስቲያናት ምን አይነት መግለጫን ሰጡ? ይህንን በተመለከተ ሌሎች አብያተ ክርስቲያናት ምን አይነት መግለጫን ሰጡ? እሱን የምንመለከት ይሆናል። በደንብ ሼር ይደረግ። ክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች። አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለመኖሩ ለዚህ ዳርጓታል። ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን ሁለቱ ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ሰማችሁ? ሁለቱ ደብዳቤዎች ቤተክርስቲያኒቱ ምን አይነት ችግር ውስጥ እንዳለች ይናገራል። ማን ነው አንተና ሎዛኩ ትክክል ነው። ሚውት አታደርጉት። የማን መሪ እንደሆነ ነው የተናገረው። ምንም ችግር የለም። ትክክል ነው እኮ እዚህ እንትን ነው ለማቀሳሰር ነው የሚያወራውና እኛ በይጣፋን እሱ ታዩ እኔ ነኝ ያረኩትኝ። እሺ መርስሻ አይ ችግር የለውም። ሌሎች የማያውቁትም ካሉ በሱ ሲጽፉ ያቃሉ ብዬ ነው። ኢትስ ኦኬ። አምናችሁ የምታረጉበትን ነገር እቀበላለሁ። ሞዴሬተሮቼ ያው መጽፎ ነገር ስላልጻፈ ብዬ ነው። ይሆነ ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። Thank you so much። ቪዲዮ አለ፣ ድምጽ አለ፣ ሰነድ አለ። እኔ ጋም ደርሷል። አመሰግናለሁ አባቶች። እዚህ ፕላትፎርም ላይ ይዤ የመጣሁት ነገር እውነተኛ መሆኑን
ይሄ ሰው ያስተምህሮ አቅቶ ነው በለው እስኪ ሄደክ መሬት ላይ ካለው አባትህ ላይ መጥቶ መግለጫ የሚሰጠውን ይሄንን አባት ሄደክ አስተምህሮ አቅቶክ ነው በለው። አንተ ስለ አየሩ ላይ ነው አይደል የምታወራው? እኛ መሬት ስለያዘው ነገር ነው የምናወራው። መሬት ላይ ስላለው እውነታ ስለደባበሳችሁት ቄሶቻችሁ በሚለብሱት ቀሚስ የሸፈኑትን ጉዳቸውን ነው የምናወራው። አንዳንድ ቄሶቻችሁ ሁሉም ነው አይደለም፣ አንዳንድ ቄሶቻችሁ ከዚህ ይሄ ካንተ ቄስ ጋር አስተምህሮ ነው እንደዚህ አውጥቶ መግለጫ የሚያሰጠው ማፈሪያ ምክንያት አጣካ ምን ታወራ? ይሄን ነበር እንዴ ዲቤት የተጠራው? የትኛው ቄስ ነው ያንተ ቄስ ይሄኛውን አባት ዲቤት የጠራው? ተው እንጂ አስተምህሮ አቤት ማምለጫ ኮሜንት። አንተ እዚህ ቲክቶክ ላይ አየር ላይ ያለው ነው የምታወራው። እኛ መሬት ስለያዘው ነገር ነው የምናወራው። ከዚህ ከመሰረተ ክርስቶስ አባት ጋር መሪ ጋር ከዚህ ጋር ነው ያስተምህሮ። ማን አስተምህሮ ችግር አለብህ አለው? ማን ነው ዲቤት የጠራው? እሱን የተከበረ የመሰረተ ክርስቶስ መሪ። በቃ ኑሮአችሁ ሁሉ ቲክቶክ ሆነ እንዴ? መሬት ላይ ያለ ኑሮ ተረሳ? መሬት ላይ ያለ ህይወት ተረሳ ወይ? ሰው ሁሉ ህልሙን እኮ ቲክቶክ ላይ እየኖረ ነው የተቸገርነው። የሚበላው የሚጠጣው የሚጸዳዳው ቲክቶክ ላይ ሆኖ እኮ ነው የተቸገርነው። መሬት ያለ ህይወት ተረስቷል። 45 ደቂቃ ሙሉ መግለጫ ቁጭ ብዬ መቼም አላሰማም አይደል? ገብታችሁ ትሰሙታላችሁ። ስለዚህ ያለ መረጃ እዚህ ጋር አልመጣንም። ያለ መረጃ እየተወራ አይደለም። ኦኬ እኛ የማውገዝም የመለየትም ምንም አይነት ችግር የለብንም። ሐሳብ ካላችሁ ልስማ። ማኪዬና ቲጂ ሰላም በሉ መጀመሪያ ካላችሁ። እሺ መርሲ ሰላም ለእናንተ ይሁን፣ የክርስቶስ ሰላም ለእናንተ ይሁን። ሁላችሁም ሰላም እላችኋለሁ። ያው ትንሽ ለስማ መርሲዬ በሳማና በኋላ አስተያየት መስጠት ይሻለኛል። እሺ ሰላማችሁ ይብዛ። ኦኬ መርሲዬ አንዴ ኤልሲዬ ወይ አቤት ሶላለክ ያ አለው መርቲሻ ሰው መግለጫውን እንግዲህ እንደምታዩት ነው። ሁለቱንም ቤተክርስቲያን ፕሮቴክት ከማድረግ አንፃርም ነው መግለጫውን ያወጡት። አንደኛ ራሷ መሰረተ ክርስቶስን ፕሮቴክት ከማድረግ አንፃር፣ ሁለተኛ ደግሞ ኢቭን ከእንደዚህ አይነት ልምምድ ደግሞ እንደዚህ አይነት ነገሮችን አሁን እዚህ ፖስተር ላይ የምታዩቸው የሉትራን አመራሮች ደግሞ በዚህ አይነት ችግር ውስጥ ስላሉ ቤተክርስቲያን አጠቃላይ አንዱ ጋር የደረሰው በሽታ ዞሮ ዞሮ ለቤተክርስቲያን ጦሱ ለክርስቶስ አካል የሚተርፍ ስለሆነ አንድ ወደ ራሳቸውም ነው፣ ሁለት ደግሞ በሉትራኑ ሳይድም እየሆነ ያለውን ነገርም ነው አንድ ላይ የዳሰሱት። መልእክቱ እጅግ በጣም አስፈላጊ መግለጫ ነው። ስለዚህ መሰረተ ክርስቶስ ቤተክርስቲያን በራሷም የገጠማትን አንዳንድ አይ ቲንክ ቶፕ አመራሩ ስፔሻሊ ከዚህ ከቢሾፍቱ ከሚገኘው ሴሚናሪ ጋር ተያይዞ አንዳንድ ችግሮች አሉ፣ ሪሌሽንሺፖች አሉና ከዛ ጋርም ተያይዞም ነው ፕሮቴክት ለማድረግ እና ዶክተር ስዩም አንቶኒዮስ መግለጫ እየሰጡ ያሉት። በተረፈ ደግሞ የሉትራኑም ቤተክርስቲያን ከዛ ጋርም ተያይዞ ደግሞ ቀደም ማንቺ እንዳሰማሹ በጨረፍታ እንግዲህ ቤተክርስቲያኒቱ ልክ የካቶሊክ ቤተክርስቲያን ባለፈው የሞቱት ፖፕ ፍራንሲስ አይ ቲንክ ቡራኬ መስጠትን ፈቅደናል ብለው ከዛ በኋላ ኢትዮጵያ ያሉት ካለነሱ መኖር እንደማይችሉ ስለሚያውቁ ምን አይነት መግለጫ እንደሰጠው አይታችኋል አይደለ? አይ እንደዛ ማለታቸው አይደለም ምናም ብሎ ለማስተባበል ነው የሞከረው እንጂ
ቤተክርስቲያን በሆኑ ሰፖርቶች በሆኑ ፈንዶች ላይ ዲፔንድ የምትሆን ከሆነ ጣጣው ይሄ ነው። ማንንም ገንዘብ እየሰጠ የፈለገውን ሐሳብ ርኩሰቱን የሚጭንባት ትሆናለች። እዛ ውስጥ ያሉ መሪዎችም ኑሯቸውን ምናቸውን የሚደጉሙት ከዛ ጋር ተያይዞ ይሆንና ልክ አሁን ኦርቶዶክስ ሳይድ የምናየው አይነት ፕሮብለም በገንዘብ ምክንያት የሚሆነው ነገር እነሱ ጋም ሲሆን ታያላችሁ። ስለዚህ የሉትራን ባለፈው አንቺ የሚያሰማሽን መግለጫ ያንንም ጠቅሰው ነው ይሄን መግለጫ ያወጡትና የሉትራን ቤተክርስቲያን ራሷን ስፔሻሊ ምዕመናን ምንድነው ፕሬሸር ማድረግ አለባቸው። አመራሮቿ ላይ ወጥተው መግለጫ መስጠት አለባቸው። ባይዘዌ ግን ተጠንቀቁ ብሎ ጥቅሱን አስቀምጠውታልና ስለዚህ እግዚአብሔር በክርስቶስ ኢየሱስን የገዛ ልጁን አንድያ ልጁን የሰዋለትን ህዝብ ምንድነው በእንደዚህ አይነት የተጨማለቀ የኃጢአት ልምምድ ከሚያደርጉ አብያተ ክርስቲያናት ወይ ደግሞ ከወደቁ በዝሙትና በርኩሳታቸው ከወደቁና ሊጠፉ ከተቃረቡ ቤተክርስቲያኖች ከነዚህ ጋር ህብረት እንዲያደርጉ መንገድ መክፈት መንገድ ምንድነው መጥረግ ተገቢ ነው ብዬ አላምንም። ስለዚህ ኃጢአትንና ርኩሰትን የምትሸሽ ቤተክርስቲያን እንድትኖር እንድትሰሩ ቄስ ዳዊትን ጨምሮ ሌሎቻችሁም እዛ ቤት ስራችሁ ላይ እንድታተኩሩ እንመክራችኋለን። በተረፈ ወንጌልን ያው እንግዲህ በጣም እኔ የሚያበሳጨኝ ወንጌል ለሰንባዲ አይሰበክም ብሎ የተናገረው እጅግ በጣም ለሆኑዎች አይሰበክም ብሎ ባለፈው አንድ ሌላ የሉትራን ቄስ አስገብተው ባለፈው እዛ ለቅሶ ያለበት ቤት እኛ ላይ በነበርንበት ወቅት አንዱም ቄስ ምን አለ ወንጌል አንድ ሰው ጠየቀው ወንጌል ለነገ ላይ አይሰበክም ወይ ምናምን ሲለው አይ ለዚህም ይሰበካል ወዲም ወዲያም ይሰበካል ብሎ መሐል ላይ ያለ አስተያየት ሲሰጥ ሰምቻለሁና አይ ቲንክ የእንጀራ ገመዳቸውን ይሄ ነገር የእንጀራ ገመዳቸውን የሚቆርጥ ነገር ስለሆነ ወንጌል ላይ በመሸቀጥ የሚኖሩ አራዳ ሆነው ጭስ ሆነው በክርስቶስ ወንጌል ላይ የሚቀልዱ ደፍረው ለኦርቶዶክስና ለካቶሊክ ለሌላው ቤተ እምነት ወንጌል ያስፈልጋል ብሎ የማይሰብኩ ደፋር ቄሶች እንዳሉም በጣም ጭስ አራዳ ቄሶች እንዳሉም አይቻለውና እግዚአብሔር አምላክ ምሕረት እንዲያደርግላቸው ደግሞ እንጸልያለን። ከዛ በተረፈ ግን ይሄንን አጀንዳቸውን ተቀብለው ወደ ስራ እንዲገቡ እናበረታታለን። ተባረኩ። እሺ ወገኖች አላችሁ ሐሳባችሁን የምትሰጡ አጠራ አድርጋችሁ። እሺ ያ ጌታ ይባርካቸው አባቶችን። ይሄ ጉዳይ መንፈስ ጭምር ነው። አሁን ያልተረዳ ነው። ይሄ ግብረ ሰዶማዊ የክርስቶስ ተቃዋሚ መንፈስ ጭምር ነው። ቤተክርስቲያንን ሊያሽመደምድ ቤተክርስቲያንን የወንጌልን ስራ ሊያስቆም የሚችል የመንፈስ አሰራር ነው። ይሄ እንደ አንድ ኃጢያት የሚታይ አይደለም። መንፈስ ነው። መንፈስ ታውቃላችሁ? መንፈስ እና በቤተክርስቲያናት ገብቶ የመንፈስ ቅዱስን ኃይል ጸጋ ስጦታን እንዳንለማመድ የሚያደርግ የርክሰት መንፈስ ነው። በውጭ ያሉ ቤተክርስቲያናትን አሽመድምዶ ወደ ሞት እየመራ ያለ መንፈስ ነው። እኔ ይሄን እርግጠኛ ሆኜ ነው የምነግራችሁ። ወደ ሞት እኔ በህልም እግዚአብሔር ያሳየኝም ስላለ ነው። ለቲክቶክ ስለማይመች አልነግራችሁ። ግን የኢትዮጵያ ቤተክርስቲያን እንድትቃወመው ከአንድ ዓመት ከምናምን በፊት እግዚአብሔር ተናግሯል። በተቃውሞ ደረጃ እንድንቃወመው ማለት ነው። በዚህ ለአውሮፓ ላለ ኃላፊ ተናግሬያለሁኝ ከዚህ በፊት ማለት ነው። ደውዬ እኔ በግል ነግሬዋለሁ። እግዚአብሔር እንዲህ እያለ ነው፣ ዝም አትበሉ፣ ተቃውሙ ብሏል። በኢትዮጵያ ያለች ቤተክርስቲያን በዚህ መንፈስ ሊመታት ይፈልጋል እና ይሄን እንደ ቀልድ የምናየው ጉዳይ አይደለም። መንፈስ ስለሆነ ውጊያው ከመንፈስ ጋር ነው እና እኔ ይሄንን ነው የምለው። እግዚአብሔር ይባርካቸው። እያንዳንዳችን ልንቃወም የሚገባን ጉዳይ ነው። ኃላፊዎች በር ከፈቱ ማለት እኮ
ቤተክርስቲያን ውስጥ ዌልካም ብለው ይሄን መንፈስ ተቀበሉ ማለት ነው። ይሄ እኮ የገንዘብ ጉዳይ አይደለም፣ በር መክፈት ነው። የቤተክርስቲያንን ማስደፈር ማለት ነው። ቤተክርስቲያንን በዚህ መንፈስ እንድትደፈር ማድረግ ማለት ነው። ድንግልናዋን እንድታጣ ማድረግ ማለት ነው። እና ይሄ ቀላል አድርጋችሁ እንዳታዩት። በቤተክርስቲያን መንገስ የሚፈልግ መንፈስ ነው። ክርስቶስ ኢየሱስ በነገሰባት ቤተክርስቲያን መንገስ የሚፈልግ መንፈስ ነው። እንዴት አድርጌ እዚህ በቲክቶክ እንደምገልጽላችሁ አላውቅም፣ ግን መድረክ ላይ መሰበክ የሚፈልግ መንፈስ ነው። ኦኬ፣ በማሰብ ርዕሴን ሁሉ አንስቸው ነበር። ቅር ይላችኋል በሚለው ማለት ነው። ኦኬ፣ ይሄ ነበር ርዕሴን አንስቸው ሰዎች ፊድባክ እንዲሰጡ እያደረኩ ነው። የናንተ ለሌላው ቤተክርስቲያን እየተረፈ ነው። ያው መሰረተ ክርስቶስ መግለጫ አውጥታለች። ወደኛም እየመጡ ነው፣ ያዙልን ለሀገርና ለምእመኑ ለቤተክርስቲያን ሲባል ነው። ኦኬ፣ ይሄንን የምናደርገው ብሎ ነው ቦርዱ እንግዲህ መግለጫ ያወጣው። ምንድነው ያላችሁ ያላችሁት? ምን አስፈራችሁ? ለምእመኑ ሲባል፣ ለአማኞች ሲባል፣ ለወንጌል ሲባል ይሄ እንኳን ኢሌጋል ነው ብትሉ እንዲህ መወራት የለበትም። ታያታውሪ ይሄው አባቶች ወጥተው መግለጫ እየሰጡ ነው። ክፉን መቃወም ራሱ ወንጌል ነው። የሰዎች አይን እንዲበራ ማድረግ ወንጌል ነው። የቆሙበትን እንዲመረምሩ ማድረግ ራሱ ወንጌል ነው። ምንድነው የምትሉት? ምንድነው የምትሉት? አሁን የተያዘው ምንድነው? እዚህ ቤት ሲከፈት በመረጃ ስለሆነ ይነጋገሩና ይደዋወሉና እንዳይሰማ ኦኬ፣ እንዳይሰማ እንትና ክፈት። ሉትራኖች ናቸው አይደለ? የሉትራን ጉዳይ ነው እየተነሳ ያለው። ሉትራኖች የሚሰማቸው ስለሌለ ፕላትፎርሙ ላይ የሰላም ስምምነት እየጠየቁ ነው። እንትና ክፈትልን፣ አንተ ጋር ሰው አለ፣ አንተ ጋር ኦርቶዶክሳውያን መተውም ሼር ስለሚያደርጉልን ያንተ ቤት ይከፈት፣ እዛ የሚሰማውን ወደዚህ እናምጣው። በጣም የሚገርማችሁ ማለት ነው። አንድ ነገር ልንገራችሁ። በማወቅም ባለማወቅም የምታደርጉ ኢንቴንሽናሊም ሆን ብላችሁ የምታደርጉ አላችሁ። ትመጡና እዚህ እንትና ቤት ከፍቷል ብሎ የሚጽፍ ሰው ካለ እዚህ ቤት ያለው ኦዲየንስ እንዲበተን ፈልገዋል። this is their strategy። እዚህ ቤት የሚሰማው ሰው እዚህ ቤት የሚሰማው ሰው ተበትኖ ሐሳቡን እንዳያገኘው ኢቭን ለኔ እንኳን ያሰበልኝ መስሎ ማለት ነው። ሜርሲ እንትና ቤት እንዲያሉሽ ነው ወኔ ምን ልበላችሁ? የዝንብር ጉዝ ይገባኛል። የዝንብር ጉዝ አቃለሁ። ገባችሁ? በቃ ሶሻል ሚዲያውን እንዴት እንደሚጠቀሙት ይገባናል። ባለማወቅም የምታደርጉ ካላችሁ የሰውን ሐሳብ እየበተናችሁ እንደሆነ ወቁ። አብዛኛው ግን ተልከው ነው የሚያደርጉት። አረዛ ቤት ከፍቶ መልስ እየሰጡበት ነው። አረዛ ቤት እንደዚህ እያደረጉ ነው። ኢንቴንሽናሊ በሐሳብ ነፃነት ስለማምን
የሰዎች ሐሳብ የሚያስቀጥለኝም የሚያስቆመኝም ስላልሆነ ነው ኮሜንት የምከፍተው እንጂ እንደሌሎች ኮሜንት ዘግቶ ሐሳብን መቀጠል ይቻላል። በነገራችን ላይ ሶሻል ሚዲያ ላይ ሆኖ ኮሜንት የሚዘጋ ሰው ሶሻል ሚዲያ ላይ መምጣት የለበትም። ሐሳብ ይፈራል ማለት ነው። ከመጣክ መታል ሜዳው ላይ የምን ኮሜንት ማጥፋት ነው? የምን ኮሜንት ማጥፋት ነው? ኢቭን እዛ እቺ ሜርሲ ማናት ማልኳት ነው እዚህ ይመጣና ሜርሲዬ የሆነ ቤትም ሲያገኘኝ ሜርሲዬ እዛኛው ቤት ያለ ሙሉ ኮንፊደንስ ማለት ነው። ያ የሰው ኮሜንት ይሰብረዋል ማለት ነው። ያ ኮሜንት ያሰጋዋል ወይም ደግሞ ዲስትራክት ያደርገዋል፣ ይረብሸዋል፣ ከመስመር ያስወጣዋል ማለት ነው። ነገር ግን በማወቅም ባለማወቅም የምታደርጉት እየነገርኳችሁ ነው። እማታውቁ ከሆነ ኢንቴንሽናሊ ጥፋት እያጠፋችሁ ነው። በቃ እማታውቁ ከሆነ አውቃችሁ ከሆነ ደግሞ እንዳወቅንባችሁ ወቁ ነው። ሳታውቁ ከሆነ ግን ጥፋት አለው፣ ታረሙበት እያልኳችሁ ነው። አሁንም አደርጋለሁ። ምን ችግር አለው? አሁንም አደርጋለሁ። ኦኬ። ስለዚህ የምታደርጉትን በጥበብ አድርጉት። የምታደርጉትን ሁሉ በጥበብ አድርጉት። ኦኬ። ስለዚህ ዛሬ በነበረን መረጃ በመሰረተ ክርስቶስ አባቶች የተሰጠ መግለጫ አሰምተናል። ከዚህ ከወቅታዊ ጉዳይ ጋር በተያያዘ የ50 ደቂቃው የስልክ ቅጂ ለጊዜው ይቆየን። የ50 ደቂቃው የስልክ ቅጂ የድምጽ ቅጂ ለጊዜው ይቆየን። በመሰረተ ክርስቶስ አባቶች ግን የተሰጠው መግለጫ ባለፈው እዚህ የተነበበው መግለጫ ምን ያህል በሌሎች ቤተክርስቲያናቶች ላይ እየፈጠረ ስላለው ተጽዕኖ ማሳየት ችለናል። ኦኬ፣ ማሳየት ችለናል። አሁንም ሌሎች ቤተክርስቲያናቶች ይቀጥላሉ ብለን እናስባለን። ሌሎች ቤተክርስቲያናቶች ተቃውሟቸውን ይቀጥላሉ ብለን እናስባለን። አይዟችሁ ተላላኪዎች፣ ንጎች እየተንጫጩ ነው። ሰሊጦች ነው አብራችሁን ተወቀጡ ብላችሁ አላችኋቸው። ይሄው ሰሊጦች እየተወቀጡ ነው አብረዋችሁ። ቪዲዮ የምትሰሩላቸው እናንተ፣ ቆርጣችሁ የምትቀጥሉላቸው እናንተ። ቆርጦ ቀጥሎች አይዟችሁ፣ ንጎች ተረጋጉ። ንጎች ተረጋጉ። ንጎች ተረጋጉ። ያማል ወቀጣው እንግዲህ ምንም ማድረግ አይቻልም። ያማል ምንም ማድረግ አይቻልም። አይዟችሁ ንጎች ባልተጠሩበት አያችሁ። ሰሊጦች ሲጠሩ ንጎች እየሮጡ መጡ። ሰሊጦች ሲጠሩ ንጎች ቢዘሩም የማይበቅሉ እህሎች ናቸው እኮ እነዚህ። አረሞች እየተነቀለ ነው። ይሄው መግለጫው እየነቀላችሁ ነው አረሞች። አይዟችሁ አይዟችሁ። በቃ መግለጫውን ሰምታችኋል። የ50 ደቂቃ የድምጽ ቅጂ የቄስ ዶክተር ዮናስ ሲገዙ እሱ ለጊዜው ስላልተፈቀደልኝ እሱን ድምጽ ለማሰማት አሁን ላይ አልችልም። ነገሩ ሲለይለትና የሚመጡ ነገሮችን ኦኬ ውሳኔዎችን ስንሰማ 50 ደቂቃው የድምጽ ቅጂ ልክ በግ እንደቀበሩት
አቡነ እንድሪያስ እንደሳቸው እንለቀዋለን ማለት ነው። ሄሎ አባ ቤቲ ነኝ ያባለት እጹን ልጅ እንዳለችው እሱ ድምጽ የዚህኛውም የ50 ደቂቃ የስልክ ልውውጥ ፖስት እናደርገዋለን ትሰሙታላችሁ ማለት ነው። ጊዜ ያለው ወቅት አለው ሁሉ ነገር የሚደረግበት ሁሉም በጊዜው ነው የሚደረገው። ዛሬ ግን የመሰረተ ክርስቶስ ቤተክርስቲያን በመግለጫዋ ወቅታዊ በሆኑ ጉዳዮች ላይ እኔ ላይም ተጽዕኖ እየፈጠሩ ነው ብላ መግለጫዋን አውጥታለች። ያለን ግንኙነት በአጭሩ ይቋጫል የሚል እምነት አለን ብላ መግለጫዋን አውጥታለች ማለት ነው። እንግዲህ ምን እንላለን? እንግዲህ በምን እንርዳችሁ ወገን? በደንብ ለአባቶች በደንብ አጨብጭበናል። ሲስ በደንብ አጨብጭበናል። አባቶቻችን እንዲህ ናቸው ወጥተው የሚቃወሙ ካለን ህብረት የተነሳ ለኛ የሚያሰጋናል የሚሉ የመሰረተ ክርስቶስ አባቶች we respect you እናከብራችኋለን እናመሰግናለን። ለተቀሩት ቤተክርስቲያኒቶች ምሳሌ ነው ብለን እናምናለን። ስትገቡ ሚውት አድርጉ። ሪኮስት ጠይቃችሁ ስትገቡ ሚውት አድርጉ። ልናጨበጭብ ይገባል። ልናመሰግናቸው ይገባል። ኦኬ ሌሎችም የቤተክርስቲያኒቱ በህብረት ውስጥ ያሉ ቤተክርስቲያኖች የእናንተንም መግለጫ እንጠብቃለን። ትውልድ ይጠብቃል። ሜርሲ ሳይባል አቤት፣ ኤልዛቤት ተብሎ ሲጠራ አቤት፣ እኔ ማኪ ተብሎ ሲጠራ እኔ አቤት። በጣም ነው የምታሳፍሩት። በጣም አልተጠራችሁም። ሂዱና መካነ ኢየሱስ አምልኩ ብትባሉ እኮ አታመልኩ። ሂዱና እዛ አምልኩ። እነሱም ሂዱና እናንተ ጋር አስቀድሱ ቢባሉ እኮ አያስቀድሱ። በጣም ነው ልታፍሩ የሚገባችሁ በራሳችሁ። አንተ በመጣህ ቁጥር አፕዴት የማድረግ ግዴታ የለብኝም። ርዕስ ነበረኝ የደረስኩበት ቦታ ደርሻለሁ። 10 አትደጋግመው። አትደጋግም። ኮሜንት ታይቷል። በቃ ላንተ ብዬ ድጋሚ አልደግምም። እንግዲህ አንዳችሁ ጋር አስቀድሱ፣ አንዳችሁ ጋር አምልኩ ብትባሉ እኮ ማታደርጉትን ዘኬ ብሉ ቢባሉ ይበላሉ እንደ እነሱ የእናንተን ዘኬ ከናንተ ጋር አብረን እንቆርባለን ብለዋል አይደል? እንደናንተ ነፍስ የተለየው መለኮት የተዋሃደው ብለው ነው እንደሚቆርቡት። ያንን ነፍስ የተለየው መለኮት የተዋሃደውን እኮ እናንተ በአንደብታ መጻፍቶቻችሁ ኢየሱስን በልቶታል ተላላችሁ እኮ። ነፍስ ተለይቶታል መለኮት ተዋህዶታል ማለት ምን ማለት ነው? ከናንተ ጋር ቆርባለው ሲል እኮ ይሄንን ኮተትህን አውቆ አይደለም እኮ። መቁረብ ባይችል ተአምሯን የሰማ ሲነበብ የሰማ እንደ ቆረበ ይቆጠርለታል የሚለውን ተቀብሎ ይመስልሃል እንዴ? የተክለ ሃይማኖት እንደ ደሙ ብሎ የሚቀበል ይመስልሃል እንዴ? ድፍድፉ እንደ ቆረበ እንደሚቆጠርለት እሱን ተቀብሎ ይመስልሃል እንዴ? አይደለም 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 አይደለም። በጭራሽ አይደለም። ኦኬ
እስኪ ሄደክ እዛ አምልክ ብንለው አንተ ጋር መጥቶ የሚያመልክ ይመስልሃል? በጭራሽ አያመልክ። አንተ ነህ እንጂ ከሱ ጋር ቆርባለሁ ያልከው እሱ ካንተ ጋር ቆርባለሁ አላለም። እና በጣም ልታፍሩበት ይገባል። ባልተጠራችሁበት ሳይጠሩታ ቤት እኮ ይባላል አይደል? እንደ አባባል ደረጃ ራሱ ጨርሱት እናንተ። የምን ጎረቤትነታችሁን እያስመሰከራችሁ ነው? ሳይጠሩታ ቤት በቃ አለቀ። መጣን። አዲስ ዜና አለ። የመሰረተ ክርስቶስ አባቶች በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። ይሄ ተጽዕኖ ወደኛም እየመጣ ነው ብለዋል። ይሄ ተጽዕኖ ወደኛም እየመጣ ነው። መላ ሊባል ይገባል። ግንኙነቶች ይቋረጣሉ የሚል እምነት አለን። ከየት ውጪ ካሉ እንደዚህ አይነት ነገሮችን ወደ ሀገር ውስጥ ለማስገባት ከሚጥሩት ጋር ኦኬ። የውጪ ተጽዕኖ ካለው ፋይናንሻል ሰፖርት አንፃር እየመጣብን ያለው ተጽዕኖ ከባድ ነው። ወደኛም እየገባ ነው የሚል መግለጫ ነው እንግዲህ እየሰጡ ያሉት። እንቃወማለን ለትውልዱ ለሀገር ለቤተ ክርስቲያን ሲባል እንግዲህ የ40 ደቂቃ መግለጫ 40 ደቂቃ ሙሉ አላሰማም ማለት ነው። ገብታችሁ መስማት ትችላላችሁ። የ45 ደቂቃ 45 ደቂቃ ማለት ነው። አይ መስማት አለብን የምትሉ ከሆነ እያለፍኩኝ አሰማችኋለሁ። መቃወም ግን ኖ መርሲ እንሰማለን። እኔ ራሱ ፖስት ማድረግሽን አላየሁትም። ሰማለሁ። ተባረኪ። ስላልሰማው ነው ራሱ አልገባኝም ብዬ እንትን ያልኩሽ እና ስላቋረጥኩሽም ይቅርታ። በጣም ደስ ይላል ይሄ መረጃ ይዘሽ በመምጣትሽ። ሁሌም በመረጃ የተደገፈ እውነቱን ይዘሽ ስለምትቀርቢ ወደ እህታችን ጀግነት እህታችን ብዬሻለሁ። እና ደግሞ ይሄ ነገር ለቤተ ክርስቲያናችን በጣም ነው ለወንጌል አማኙ በጠቅላላ ይመለከተናል። በጣም ደስ ይላል። ለምን በረታታ የሚገባ ነገር ነው። ለወደፊቱም ሊያስኬድ የሚችል እንዲሁም ደግሞ ቤተ ክርስቲያኑ በንጽህና በጽዳት ለወደፊት እንድትቀጥል የሚያደርግ ነገር ስለሆነ ክርስቲያኑን ሽማግሌዎች ሊበረታቱና መልካም የሆነ ነገር ነው በእውነት። ምክንያቱም ምንም የሚሸፈን ነገር የለም። እኛ እዚህ ቤት ሸፈነ ነው ደብቀ ነው የምንቀጥል ነገር ስላልሆነ ደስ ይላል። ለወደፊት ቤተክርስቲያን ሆና እንድትቀጥል የሚያደርግ ነገር ስለሆነ በእውነት ይቀጥልበት። ጥሩ ነገር ነው እና ተባረኪ አንቺ ሁሌም ለእውነቱ ስለምትተጊ ማለት ነው። አሜን። ትጂ ተባረኪ። ጌታ ኢየሱስ ይባርክሽ። ተባረኪ ተባረኪ። በዋናነት ዛሬ ያለንበትን የገባንበትን ዓላማ እንድትረዱ ነው የምፈልገው። ኦኬ። ስለዚህ ሌሎችም የቤተ ክርስቲያን መሪዎች ይሄንን መግለጫ በመስጠት ይሄንን በመቃወም ይቀላቀላሉ የሚል ሙሉ እምነት ሙሉ ተስፋ አለን። ኦኬ። አሁን ላይ ግን ፕላትፎርሙ ላይ ተደርጎ የማይታወቅ እዚህ ቤት በተከፈተ ቁጥር እዚህ ያለው ነገር እንዳይሰማ የሚደረገው ነገር አይምሯችሁ ይጠይቅ። አይምሯችሁ ይጠይቅ። የሉትራን ትምህርቶችን በትምህርት ነው የሚሉት። መሬት ላይ ያሉት በትምህርት ነው እንዴ? መሬት ላይ ያሉት ዲቤት ተጠራርተዋል እንዴ? መሬት ላይ ያሉት ምን እያደረጉ ነው? ህይወት ተኮር ስላይ እየሰሩ ነው። መሬት ላይ ህይወት ተኮር መሬት ላይ ያለው ህይወት ተኮር ነው።
በቲክቶክ ታው በቲክቶክ አያታልሏችሁ። እንዲህ ስለሆነ እንደዚህ ነው፣ እንደዛ ስለሆነ እንደዚህ ነው። ነው እንዴ የመሬቱ በቲክቶክ ሊሸፈን? በጭራሽ ነው የማይሆነው። የምንኖረው መሬት ላይ ነው። የምንኖረው መሬት ላይ ነው። የምንኖረው መሬት ላይ ነው። ኦኬ ሉትራን ኦርቶዶክስ ቸርች ሊከፍቱ ብለው ያልተሳካላቸው ፈቃድ አልሰጥ ያላቸው ተቃውሞ የደረሰባቸው ገባችሁ? የጠላቴ ጠላት በሚል እዚህ የሚነገረው እውነት እንዳይሰማ እየገባችሁ ነው? እዚህ የሚነገረው እውነት እንዳይሰማ በሳቅ በፌዝ በቀልድ ትውልዱ ያለበትን አይቶ መርምሮ እንዳያመልጥ። ኦኬ እናንተ ሄዳችሁ አብራችሁ የምትስቁ ወየውላችሁ። ስለ እውነት ነው የምላችሁ። ወየውላችሁ። አይደለ? ይገባችኋል ብዬ ተስፋ አደርጋለሁ። በሕያው እግዚአብሔር ፊት ነው የምናገረው። ይገባችኋል ብዬ ተስፋ አደርጋለሁ። ይሄንን 2 ቀን በፕላን የተያዘ ነገር ገባሽ? እዚህ ቤት ሲከፈት ሆን ተብሎ እንዳይሰማ፣ እዚህ የሚደረገው ነገር እንዳይታወቅ፣ የሰውን ህይወት ቲክቶክ ላይ ሊወስኑት፣ የሰውን ህይወት ቲክቶክ ላይ ሊገድቡት ብትነቁ ይሻላችኋል። የምሬን ነው። ብትነቁ ይሻላችኋል። የመሬቱ ትክክለኛ ህይወት ሲነገር በቲክቶክ ፌዝና ቀልድ፣ በቲክቶክ ብሽሽቅ ነገሩን ሊከድኑ የሚሞክሩ አሁን ምድሪቱ ላይ ያለውን ትኩሳት ኦኬ እውነት መሆኑን የምታዩት ለውጡ ሲመጣ ነው። ጠብቁ ደግሞ እሱ እውነት መሆኑን የምታውቁት ማለት ነው። ያኔ ምናልባት የብዙዎች አይን እዛ ጋር ይከፈታል። የሰዎችን ነገር ግን ቲክቶክ ላይ ለመገደብ እየተሞከረ አሁን ቄስ ያልሆነ ሰው መጥቶ ዲቤት ስለጠራ ያንን ዲቤት ላለመቀበል የሉትራኖችን እንደዚህ ይደረጋል እየተባለ ነው አይደል? በዛ ሊሸፈን ነው አይደል? የትኛውም ቤተክርስቲያን በቄስነት ኦርዴን ያላደረገችው ሂውስተን ቴክሳስ ነው የሚኖረው። የትኛውም ቤተክርስቲያን ቄስ አድርጋ ኦርዴን ያላደረገችው ነግሬያችኋለሁ። ቄስ ነኝ ብሎ መጥቷል ዳዊት አይደል? ባገኛችሁት ቦታ ከቤሪያው አገልግሎት ለምን ታገድክ ብላችሁ ጠይቁት። ከቤሪያው አገልግሎት ከቤሪያ ኮንፈረንስ አገልግሎት ለምንድነው የታገድከው ብላችሁ በመታገኙት ቦታ ሁሉ ጠይቁት። ፍንጭ እየሰጠኋችሁ ነው። ኦኬ እሱ መጥቶ ባለፈው ተናግሬያለሁ። ለቲክቶክ ተመድቦ የመጣ የመካነ ኢየሱስ ቄስ ብያለሁ። ለቲክቶክ ተመድቦ የመጣ ምድብተኛ መናፍስት እንጂ ምድብተኛ ቄስ አላቅም ብያለሁ። ዛሬም ደግመዋለሁ። ለምን? መሬት ላይ ቄስ ስላልሆነ። አሁን የትኛውም ቤተክርስቲያን ላይ እያገለገለ ስላልሆነ እሱ መጥቶ እዚህ ጋር በሰራው ድራማ እውነት መሬት ላይ ያለው የመካነ ኢየሱስ ቤተክርስቲያን አሁን
እያሳለፈች ያለችውን ቻሌንጅ ለማሳየት ስንሞክር እሱ ዲቤት ስለጠራ ነው እሱ እንዲ ስለሆነ ነው ተብሎ ነገሩ እንዲሸፈን የሚደረገውን ልትነቁ ይገባል። እኛ መሬት ላይ ስላለው ህይወት ነው እያወራን ያለነው። ኦኬ በፕሬዝዳንት ደረጃ ላለ ችግር ነው መጥቼ ዝም ብዬ ኳፌን አላግጄ ቢሆን እሺ ራሷ ከአውሮፓ ራሷ መግለጫ አውጥታ ግልባጭ ለአዲስ አበባ ላሉ የመካነ ኢየሱስ የተለያዩ ብራንቾች ልካ በዚህ መግለጫ ላይ መሰረተ ክርስቶስ እኔንም ያሰጋኛል ብላ ሌላ መግለጫ አውጥታ ወደኔም እየተጠጋጋ ነው የሚል ሌላ መግለጫ አውጥታ ይሄ ህዝቡ እንዳይሰማው እዚህ ቤት መረጃ በተከፈተ ቁጥር በውስጥ ተመካክረው ክፈት ማንንም ወደዛ እንዳይሄድ ማንንም እንዳይሰማ እየተባለ የሚደረገው ነገር ያው አምላክ እግዚአብሔር ምስክሬ ነው ራሱ እግዚአብሔር ይመልሳል። ራሱ እግዚአብሔር ይመልሳል። በብዙ ነገር የማይግባቡ ሰዎች ገባችሁ? የጠላቴ ጠላት ወዳጄ በሚለው የተሰበሰቡ ሰዎች አንድ ነገር ልንገራችሁ። ፓስተር ሶፊ ጋር በጣም ሰው ይሰበሰብ ነበር። በጣም ሰው ይሰበሰብ ነበር። ሲሶ ጋር የሚሰበሰቡት የኦርቶዶክስ ወንድሞች በብዛት ማጋ መሄድ ጀመሩ። ፓስተር ሶፊ ጋር ፓስተር ሶፊን በጣም ሰው ይመለከተው ነበር። በጣም ሰው ይመለከተው ነበር። በካዬ ወልካም በጣም ፓስተር ሶፊን ማለት ነው። በዚህ ሲሳይ ይናደዳል። በደንብ አዳምጡ ከፈለጋችሁ ሪካርድ አድርጉ። ልደተ ቃል እሱ ጋር ነው የሚገባው። ተመስገን የጌታ ልጅ እሱ ጋር ነው የሚገባው። ከፈለገ ጋር ያለውን መልካም ግንኙነትና ወዳጅነት ከሁሉም የበለጠ ነው ፓስተር ሶፊ ማለት ነው። በዚህ ሲሳይ በጣም ይናደዳል። የሱ ቤት ቀዘቀዘበት። ከዛስ አንድ ቀን አንድ ፕሮቴስታንት ተገባና አብ ለወልድ ምኑ ነው ወልድ ኢቭን እነ መዝሙር ያሬድ ሁሉ ሳይቀር ነው የሚገቡት ሶፊ ጋር። ይሄንን ይዝና ሲሳይ ለፕሮቴስታንት ተቆርቆሮ ሶፊ ምን እያደረገ ነው ቤቱ ብሎ ሶፊ ላይ ገባበት። የሲሳይን አካሄድ እንድትረዱ ነው የምፈልገው። ሶፊ ላይ ገባበት። ለምን ቤቱ ጭር ብሎበታል። ከዛስ ያቺን ሴት ፕሮቴስታንቷ ሴት አብ ለወልድ ምኑ ነው ወልድ ለመንፈስ ቅዱስ ምኑ ነው ምናምን ብለው የጠየቋትን እንዲህ የማምታታት ጥያቄ ሲጠየቅ ሶፊ ቤቱን ከፍቶ ወንጌላውያንን ለማስመታት ብሎ ሲሳይ ሶፊ ላይ ገባበት። ዋው ሲሳይ ለወንጌል አማኞች ተቆርቆሮ ማለት ነው። እንደዛም ሆኖ አልቀዘቀዘም እሱ ቤት። ኦርቶዶክሳውያን ወንድሞችም እሱ ጋር ይገባሉ። ቀጥሏል። እነ ደምረው ይገባሉ፣ እነ ተመስገን የጌታ ልጅ ይገባሉ፣ እነ ልደተ ቃል ይገባሉ፣ እነ ፈለገ ይገባሉ፣ እነ መዝሙረ ያሬድ ይገባሉ። በቃ የሱ ቀዘቀዘበት። ከዛ እንግዲህ የተፈጠረውን ነገር ታውቃላችሁ። እኔ ስሙን መቼም በዚህ ፕላትፎርም ላይ ወይ ፕላትፎርሙ እስኪዘጋ ወይ እኔ ፕላትፎርሙን ዲአክቲቭ አድርጌ እስከማልተው ማልጠራው ሰው አለ። እሱ ራሱ ድርሰት ጽፎ ሲታሰር ያቺ አጋጣሚ መጣች። ሶፊ ምን አለ? ህዝቡን ለማረጋጋት አያችሁ፣ ሶፊ ለመልካም ነገር ህዝቡን ለማረጋጋት አይ የመንግስት እጅ የለበትም እንደዚህ ነው እኔ አቃለው ያለበትን ሰላም ነው ባለቤቱን ማገኛታለው። ኦኬ ከዛስ ይሄ እባብ ውስጥ ለውስጥ ሄዶ እሱ የት እንዳለ አጣርቶ መጣ። አጣርቶ ሄዶ አግኝቶት
አይ መጣና ምን አለ ሶፊ እንደሚለው አይደለም ፓስተር ሶፊ እንደሚለው አይደለም ልጁ ችግር ላይ ነው ፓስተር ሶፊ ለማን እንደሆነ እየሸፋፈነ ያለው አይታወቅም ልጁ ችግር ላይ ነው ይሄው ምነግራችሁን እያስተዋላችሁ በደንብ ልጁ ችግር ላይ ነው ብሎ ያው ልጁም ሲፈታ ከማጋ እንደተጋጨ ታያላችሁ ፓስተር ሶፊም ኢቭን ብር ሁሉ የላከበትን ማስረጃ አሳየ ከዛስ ይሄው አሁን ይሄኛው ቤት ነው የሚገባው አያችሁ አይደለ ፓስተር ሶፊና ይሄኛው ልጅ ላይ ራሱ መካከል የገባው ሲሳይ የሚባለው ለምን የኔ ሰው ተወሰደ ለምን እኔ ቤት ነበር የሚሰበሰቡት ለምን ቀሩ የእባብ አካሄድ ነው የሚሄደው ሲሳይ የእባብ አካሄድ ነው የሚሄደው ምን ያደርጋል ሰዎችን በውስጥ ፒስፉሊ ይዛል ባለፈው በውስጥ የሚጽፍልኝን አውጥቼ አሳይቻለሁ ፒስፉሊ ይዛል ከዛ ኖ ዋን ሪአክት ያደርግበትም ገባችሁ ሲስተሙ ይሄ ነው ማንንም ሰው ሲሳይ ብሎ እንዳይቃወመው በውስጥ እንትናዬ ይላል ከዛስ ሼም ይዛችሁና ምንም አይነት ጥፋት ቢያጠፋ እሱ ላይ ወጣችሁ አትናገሩ ስለዚህ እሱ ወንጌልን እየበደለ የእግዚአብሔርን ሕዝብ እየበደለ ማንንም ሳይቃወመው ውይ ሐቀኛ ሰው ውይ እየተባለ እንዲቀጥል ይሄንን ስትራቴጂ ይዞ ነው እዚህ ፕላትፎርም ላይ የመጣው ይሄንን ስትራቴጂ ይዞ በውስጥ ፎቶአችሁን ላኩልኝ የሚላቸው እህቶች አሉ በውስጥ ስልካችሁን ላኩልኝ የሚላቸው እህቶች አሉ ለኔ ከኔ ጋር ሳይቀር የተጻጻፈውን አምጥቼ ባለፈው ስክሪንሾት አሳይቻለሁ ምንድነው ሲስተሙ ፒስፉሊ ይዛችኋል ከዛስ በቃ ቢያጠፋም በውስጥ ያላችሁ ሰላማዊ ግንኙነት ይሉኝታ ስለሚይዛችሁ አትገቡበት ወይም ደግሞ ስራው መጥፎ ነው ብላችሁ ፊት ለፊት ግንባር ለግንባር አትቃወሙትም ማለት ነው ምን ይላል በውስጥ ይሄን ነገር ተናግረሽ ነበር ፖስት ላደርገው ነበር ፖስት ላርገው አያችሁ በእንደዚህ አይነት ሲስተም ነው የሚይዛችሁ እኔ እዚህ ጋር ስናገር እንዲ ያናገራችሁ ሰዎች መረጃችሁን ማውጣት ትችላላችሁ አይ ካለን ሰላማዊ ግንኙነት የተነሳ ግን ትቸዋለሁ ይላችኋል this is his strategy ስትራቴጂው ነው አይ በቃ ይላችሁና ከዛ ነገም እናንተ እሱን አይ በቃ ትሉታላችሁ this is his strategy አሁንም እዚህ ቤት የሚነገረው ነገር እንዳይሰማ እቺን 2 ቀንና 3 ቀን ተመሳሳይ ነገር ይዟል believe me በምን መንገድ እንደምመጣበት አታውቅ believe me በቃ አላወራ ሁሌ በመረጃ ስትመጣ ነው የምታወቀው አላወራ ጨርሻለሁ ቤካዬ ሶል እንኳን ደህና መጣችሁ ሰላም በሉን ቤካዬ አለክ ቤካዬ አለ ወይ ድራይቭ ያረኩ ነው እሺ ሶል ቤካዬ ኤኒ ታይም let me know እሺ ማይክህን አንስተክ ሶል ትልቁ እንኳን ደህና መጣ እንኳን ደህና ቆያችሁኝ ሜርሲ ኤልሳክ ሶል ቤክ አልማዝ ታጊ ከታች ሁላችሁንም ሰላም ብያለሁ ያው ይሄንን ኢሹ ሲሪየስ የሆነ ኢሹና ወቅታዊ የሆነ ነገር ነው እንዳው አሁን እዚህ ጋር ይሄ ነገር ቀርቦ ምናልባት እዛ ለማድበስበስ የሚሞክሩ ሰዎች አግኝተውት ቢሆን እነሱ እጄ መረጃ ገብቶ ቢሆን ኖሮ ቀድሞ ከባድ አቧራ ነበር የሚነሳው በጣም ከባድ የሆነ አቧራ ምክንያቱም ትንንሽ የማትታየውን ነገር ማጉላት የሚችሉና የለመዱ ሰዎች ስለሆኑ ማለት ነው ምናልባት ቀድሞ እዚህ ይሄ መረጃ በደንብ እየታየ ስላለ የመቆጨትም ይመስለኛል እያድበሰበሱ ነው ያሉት ይሄ በጣም ሲሪየስ ጉዳይ ነው እንደቀላል ነው አሁን እዛ ቤት ያወሩ ያሉት
በተለይ አቤል የሚባለው ልጅ እንደ ቀላል ነው እያድበሰበሰው ያለው ይሄን ጉዳይ። ይሄንን ስላሉ ነው ይሄን ስላደረጉ ነው አይነት ነገር ኖ አይደለም። በቃ እንደ ቤተክርስቲያን መሪነታቸው እዚህ ፒክቸር ላይ የምናያቸው ሰው እንደ መሪነታቸው ይሄንን ፊት ለፊት ቀዳሚ ሆነው ሪጀክት ማድረግ ነበረባቸው። ምክንያቱም በእንደዛ አይነት መንገድ የሚመጣ ሀብት ለቤተክርስቲያኗ አይጠቅማትም። ምናልባት አሁን ሲሪየስሊ እየተሰራበት ያለ ጉዳይ ነው። በአለም ደረጃ ከ3 ትሪሊየን በላይ ተመድቦ ፌመስ የሆኑ ሰዎች በእንደዚህ አይነት ሁኔታ ውስጥ ተቀላቅለው በተለይ አፍሪካ ሀገራቶች እንዲላመዱት ይሄንን ድርጊት እንዲላመዱት ሰሞኑን በፉትቦሉ ደረጃ በኢትዮጵያ ፉትቦል ደረጃ እያየን ያለ ነው። በዩኒቨርሲቲ ደረጃም እየተስፋፋን ያለው በቃ ሌላው በአፍሪካ ውስጥ ይሄ ነገር ያልገባባቸው ሀገራቶች እንዲላመዱት እየተደረገ ያለ ጉዳይ በጣም ሲሪየስ የሆነ ኬዝ ነው እና በጣም ጥሩ ነው። አብያተ ክርስቲያናት መጀመሪያ እዛ ቲክቶዶክሶች ጋር ከመድረሱ በፊት ይሄንን እንዲህ አይነት መረጃዎች ፊት ለፊት ወጥተው መገሰጽና መወገድ መቻል አለባቸው for the head of በቀጣይ ለሚኖረው የወንጌል ስራ ማለት ነው። በቃ መነገር አለበት መውጣት አለበት። እነኚህ ሰዎች እንደ አመራርነታቸው አስቀድመው ቀድመው ወጥተው ቢሆን ኖሮ ይሄ አይሆንም። ይሄንን ሪጀክት አድርገው ቢሆን ኖሮ ምክንያቱም ከዛ አቅጣጫ የሚመጣ ብር ምንድነው? ከዛ አቅጣጫ የሚመጣ ብር ቤተክርስቲያኗን ነው የሚያንጻት፣ ህዝብ ነው የሚያንጻው። ቤተክርስቲያን በጸጋ በእግዚአብሔር የጸጋ ስጦታዎች ነው የምትታነጸው። ወይም እነዚህ ሰዎች ጥቅማቸው ይቀርብናል እንዲህ አይነት ነገር ከሚል ነገር ከተነሱም እግዚአብሔር በዛ መንገድ አይደለም ሊታመኑት የሚገባው። እግዚአብሔርን ከዛ አቅጣጫ አይደለም ሊታመኑበት የሚገባው። እግዚአብሔርን ከታመኑት በባዶ ባላቸው እዚሁ አጠገባቸው ባሉ ሰዎች እግዚአብሔር ሊጠቀም እንደሚችል ማሰብ ማመን ያለባቸው። በቃ ሊባርክ የሚችል የእምነት ሰው እንደዛ ነው። የቤተክርስቲያን መሪም ከሆኑ እንደዛ ነው። ቀጥታ በውጪ ካሉ አገራቶች ጋር ያላቸው ሪሌሽንሺፕ ተቋርጦ እነሱም በኢኮኖሚ ከኢኮኖሚው አንፃር ተጠቃሚ አንሆንም የሚል አይነት እምነት ውስጥ ከገቡ ወድቀዋል ማለት ነው በዚህ ደረጃ። ስለዚህ እነዚህ መሪዎች መጀመሪያ ማድረግ ያለባቸው ያንን ብሎክ ማድረግ ነው። አሁን ቀደም ያየናቸው አብያተ ክርስቲያናት እና ኤምኬሲ በቃ ሪጀክት እያደረጉት ነው ይሄ ነገር። ምክንያቱም ከባድ ነው፣ ሲሪየስ ነው። ስለዚህ አሁን እዛኛው ቤት ቁጭ ብለው የማድበስበስ እንደ ቀላል የማየት ጉዳይ ነው እየተያዘ ያለው። እዛም ቅድም እንዳልኩት ቲክቶዶክሶች እነሱ ቀድመው ቢያገኙት ኖሮ አብረው ፕሮቴስታንቱን ጠቅላላ የወንጌሉን ማህበረሰብ ነበር የሚጨፈልቁትና ኢት ኢዝ ሲሪየስ መከድ አለበት፣ መታየት አለበት። ይሄን ነገር ያጥሩት፣ ይስተካከል። በዚህ ደረጃ አይተን እኛም የተለያዩ አስተያየቶች ልንሰጥበት የሚችል ሐሳብ ነው። ቀጥሉ። ተባረክ ሶልዬ፣ ጌታ ኢየሱስ ይባርከው። እውነት ነው። በተለይ ኦርቶዶክሳውያን ቢሆኑ ቀድሞ ይሄንን ነገር ያገኙት ኦኬ፣ ሙሉ ለሙሉ ተጨፍልቀን ነበር የምንሰደበው ሙሉ ለሙሉ። አሁን ግን እኛ እያጠራን ነው ማንጋ ምንጋ ችግር እንዳለ ማንጋ ምንጋ ችግር እንዳለ ኦኬ። ሌሎቹ ቢሆን ቀድሞ ያገኙት መረጃውን ምን ሊፈጠር እንደሚችል እንግዲህ ለእናንተ ትቻል ብቻ። አሁን የገባኸው እህት ወይም ወንድም? ሃይ ሜርሲ፣ እንዴት ነሽ? አለው ደህና ነኝ። ምንድነው ያልከ ያለው ኮሜንት ላይ? እኔ ማለት የፈለኩት ነገር ምንድነው ይሄ ችግር እኮ የሁላችንም ችግር ነው። የሁላችንም ችግር አይደለም። የሁላችንም ችግር አይደለም። መካነ ኢየሱስ ያንቺ ቤተክርስቲያን አይደለችም? አይደለችም። ወንድሞችሽ እህቶችሽ ህብረት አለን። በካውንስሉ ስር አንድ ላይ ነን እንጂ መካነ ኢየሱስ የኔ ቤተክርስቲያን አይደለችም። እና አዝዬ ልሸፍነው ቀሚሴ ስር ልደብቀው እኔ ነኝ የወጣሁት አይደለም። ከኔ አፍ ነው የወጣው። ሊስን መርሲ አልሰማም። ጠይቅህን መልስ። እሺ ልመልስልሽ። ከኔ አፍ ነው ወይ የወጣው? ነው ከቤተክርስቲያኒቷ በፋይል ነምበር በቀን ተደግፎ የወጣ መግለጫ ነው የወጣው ወይስ በኔ ፊርማ የወጣ መግለጫ ነው የወጣው?
አሁን ሚዲያ ላይ ማምጣት እምጠይቅህን ኢሹ አድርጎ እምጠይቅህን መልስ። ይሄ ሚዲያ ኢሹ አድርጎ ማውራቱ ምን ይጠቅምሻል አንቺ? እምጠይቅህን መልስ። ውስጥ ለውስጥ ነው እንዲያወጡት እነሱ ራሱ ሚዲያ ላይ አይደል እንዲያወጡት? ለኔ በውስጥ ልከውልኝ ነው ያወጣሁት። በኔ ፊርማና በኔ ስም የወጣ መግለጫ ነው ወይ ያወጣሁት? ዛሬም ደግሞ የከፈትኩት የመሰረተ ክርስቶስ አባቶች ካሜራና ማይክ አስቀምጠው መግለጫ ለህዝባችን እናወጣለን ብለው ቁጭ ብለው ተቀርጸው በዩቲዩብ ቻናላቸው ላይ ለቀቁትን ነው አይደል? እኔ አስገድጄ አስሬ ቀርጬ ነው ያወጣሁት። ሚዲያ ላይ ለምን ታወጫለሽ? ነገሩ ያለው እኔ እንዳወራ እድል ከሰጠኝ ነገሩ ያለው ሚዲያ ላይ አይደለም ወይ? አንድ ሐሳብ ነገሩ ያለው ሚዲያ ላይ ነው አይደለም? ቆይ ሰሌ አንዴ ሰሌ ቆይ የምጠይቅህን መልስ። ነገሩ ያለው ሚዲያ ላይ ነው አይደለም? የተወሰነ ፖይንት ለመናገር ነው። ሶል እድል እሰጥሃለሁ። አንዴ ነገሩ ያለው ሚዲያ ላይ ነው አይደለም? አንዴ እንድመልስልሽ ብትፈቅጂልኝ ደስ ይለኛል። ነገሩ ያለው ሚዲያ ላይ ነው አይደለም? አንድ ምን ሆነበትን ምን አለበት ሰሪ እንደዚህ የምታሽቃብጡ ሰዎች ተረጋጉ። አባቶቹን እኔ ሽጉጥ ደቅኜ ነው እንደ መግለጫ ያሰጠኋቸው? ሽጉጥ ይዤ ነው እንደ ፊት ለፊታቸው መግለጫ ያስወጣኋቸው? አቦ መተዚ እንትን አትበልብኝ፣ እንደ ፓስታ አትጥወልወልብኝ። አየር ላይ ያለ ነገር ነው ይዤ የመጣሁት። ውስጥህ ያራል ነው ምልክ። በቃ ውስጥህ ያራል እንጂ ያለውን ነገር አምጥቼ ከማሳየት ከዚህ በኋላ አልተውም። ሶሻል ሚዲያ ላይ ያለው ነገር ቀድሞ እጄ ላይ የሚደርሰውን ነገር አምጥቼ ነው ማሳየው። ማንም ቁጭ ብላችሁ የኔን ቤት ቁጭ ብላችሁ ስሙ ብሎ ያስገደዳችሁ የለም። ጆሮውን ከዘገነነ በጨረታው አትገደድም። ስክሮል የሚባል ነገር አለ። ኦኬ፣ በጨረታው አትገደድም። ስክሮል አድርጋ ማለፍ ትችላለህ እንዴ? አትስሙ። ማን አስገደዳችሁ? ማን ቤቴ ግቡ አላችሁ? ስክሮል አድርጋችሁ ለፉ። እደግመዋለሁ፣ በጨረታው አትገደዱ። ሰው ለሐሳብህን መቀጠል ትችላለህ። አዎ ማለት ደብዳቤው ተጽፎ የመጣው ኦፊሻሊ የመጣ ነገር ነው። በግልጽ ቤተክርስቲያኗ በውጭ ያለችው ቤተክርስቲያን አይታ አምናበት ይሄንን ደብዳቤ ጽፈዋለች። ለማንኛውም አሁን እዚህ ጋር የመጣው ኢሹ ዝም ብሎ አይደለም። ባይ ዘ ዌይ ከቤተክርስቲያን ምናምና ከሀገር አንፃር እንደ ሀገር ነው የምናየው ጉዳዩ፣ እንደ ሀገር ነው የምናየው። ለምን ከተባለ የሞራል ኢሹ ነው። ይሄ ሃይማኖት ብሔር ምናምን ሳይከፍል ሁሉንም የሚያረክስ በጣም ጸያፍ ነገር ስለሆነ ፕላስ ደግሞ እግዚአብሔርን ያስቆጣ ራይት ከሰማይ ዲን አዝንቦ እንግዲህ ከተማን አመድ ያደረገበት ጉዳይ ነው። በጣም 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 ጸያፍና አደገኛ ነገር ስለሆነ ማለት ነው። ግን የሚገርመው ነገር አንዳንድ ጨካኝ ክፉ ሰዎች ደግሞ አሉ። ክፉ ሰዎች በሃይማኖት ውስጥ ያሉ ኦኬ፣ ገንዘብ ከተከፈላቸው ምንም ነገር ከማድረግ ወደ ላይ ማይሉ ጨካኝ ደግሞ ሰዎች አሉ። ጨካኝ ሰዎች አሉ። ለዚህ ነው ሐዋርያ ጳውሎስ ለኤፌሶን ሽማግሌዎች በጻፈው መልእክት ላይ እንደዚህ ይላል፣ በገዛ ደግሞ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ኤጲስቆጶስ አይደለም ቆጶሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላልና፣ ለራሳቸው ማይጠነቀቁ ለመንጋው ማይጠነቀቁ ገንዘብ እስከተከፈላቸው ድረስ አሳልፈው ለመስጠት ወደኋላ ማይሉ ሆዳቸው አምላካቸው የሆነ ክብራቸው በነገራቸው የሆኑ ክፉና ጨካኝ መሪዎች አሉ። በነገራችን ላይ በዚህ ቤተክርስቲያን ሰበብ እኛ ብዙ ጊዜ አንገታችንን ደፍተናል አይደለም። እዚህ ቲክታክ ላይ ለምሳሌ ኦርቶዶክሳውያን እየመጡ ምናምን ነገር ራይት ይሄው መረጃ ይሄው ማስረጃ እያሉ ደጋግሞ ያወጡ የሚያሳዩት ከየትኛው ቤተ እምነት መሰላችሁ?
ከየትኛው መሰላችሁ ወንድሞቼ እናቶቼ ይታወቃል እኮ ይሄው ብሎ ሲሉ ይሄው መካነ ኢየሱስ ሉትራን ያሉ ነው ያመጡ ቢለጥፉት በተለይ ስፔሻሊ በዚህ በግብረ ሰዶም ጉዳይ ኦኬ ኤንድ ደግሞ ይሄው በግልጽ እኚህ ሰው አብሯቸው ተባብሮ እንደሚሰሩ አብሮ ሰራተኛ እንደሆኑ ታየ ተገለጠ ከዚህም በላይ የከፋ ነገር ይመጣል ፕሊስ አሁንኛ ሜቢ ሽማግሌ መሪዎች ምናምን ነገር እዛ ውስጥ እንደምንም ተሞዳምዶ ምናምን ነገር ህዝቡን ለበላተኛ ተክሎ አሳልፈው ሊሰጡ ይችላሉ አው ይሰጣሉ እንደዚህ አይነት መሪዎችም እንደሚነሱ ቀድሞ ነው ሐዋርያ ጳውሎስ ተናግሯል ክብር ለእግዚአብሔር ይሁን እና እንደ ሀገር ነው የምንዘምተው ሃይማኖትና ብሔር ሳንከፍል ይሄ ጸያፍ ነገር ነው በጣም አደገኛ ነገር ነው በላስ ደግሞ ከዚህ አይነት ክፉ ልምምድ ሰው ሊወጣ የሚችለው በክርስቶስ ኢየሱስ ያመን ነው ማለት ወንጌል ሲሰማ ነው ወንጌል ደግሞ እንዳይሰሙ የሚከላከሉ ገንዘብ ተከፍሏቸው ደግሞ በትጋት የሚሰሩ ደግሞ እዚህ ቲክታክ ላይ መጡ ሰዎች አሉ በነገራችን ላይ የኢትዮጵያ መካነ ኢየሱስም ሉትራን ሊሆን ይችላሉ ሽመሪዎቿ ምናምን ነገር ህዝቧ እርግጠኛ ነኝ በዚህ አይነት ነገር አይደራደርም ኮምፕሮማይዝ አድርግም ህዝቧ ኢትዮጵያዊ ናቸው ቢያንስ እንኳን ኢትዮጵያዊ ናቸው ኦኬ ቢያንስ ኢትዮጵያዊ ናቸው አይደራደሩም ነገር ግን ቲክታክ ላይ ውር የሚሉት እነኚህ የኢትዮጵያ መካነ ኢየሱስም ሉትራንም ከነዚህ ጋር ያለው ነገር በቃ ከውጭ ካለው ጋር ነው ተጣብቆ አብሮ እንዲሰሩ ምን ፈልገው ብሎ በትጋት ቢሰሩ በዚህ ጉዳይ ጠርጥሩም ብላችሁ ታስባላችሁ በነገራችን ላይ እኔ በጣም ነው መጠረጥረው እኔ በጣም ጠርጣራ በጣም በመጠርጠር እኔ በጣም ነው መጠርጠር ወዳለው እንደ ደግሞ የጠረጠርኩት ነገር የራሴን ኢንቨስቲጌሽን ካደረክ በኋላ ግን ከመረጃና ከማስረጃ ጋር ግን እመጣለሁ እዚህ ቲክታክ ላይ ኦኬ በጣም ይሄን ነገር እንፍሲ ሰርቶ የሚሰሩ ሰዎች ከዚህ ኢሹ ጋር የተገናኘ ነገር ያላችሁ አይመስላችሁም ገንዘብ ከተከፈለ ከባድ ነው ገንዘብ መቼስ ማያደርገው ነገር የለም አይደል ምናልባት ባለፈው ኤርሚጋ ገብተህ ነበር መረጃዎች ነው ኦ ማይ ጉድነስ አንዴ ሚውት አድርግልን ወንጌላዊ ያስተጋባል ያለ መረጃ አይደለም እዚህ መግለጫዎቹ ተነበዋል ዛሬም የመሰረተ ክርስቶስ መሪዎች ያወጡት መግለጫ ነው በዛ መግለጫ ላይ ተመርኩዞ ያለ መረጃ አይደለም እየተናገርን ያለ ነው በካይ ይቀጥል ግን ያንን ሆኖ ሜርሲ እንደ መሰለሽ ያው ሆኖ አንድ ነገር ከግራ ቀኝ ማጣራት ይፈልጋል እንጂ ከቤተ ክርስቲያን ውስጥ ይባላል ተራህን መናገር ያለብህ ወንጌላዊ ቀርተ መጋቢን ብትሆን ተራህን ጠብቀህ በካ ሲጨርስ አለሁኝ እኔ እንዴ አበዛችሁ እሺ ወንጌላዊ በጣም ይቅርታ አድርግልን እሺ አባ በጣም ይቅርታ እንወድሃለን እናከብራለን እኔ ወንድም እናከብራ እንወድሃለን በጣም ነው የምንወድህ and with like በጣም በብዙ አክብሮት ነው የምናወራው ሲከተል ደግሞ እኔ ሳወራ ማወራው this is my tone okay እኔ እንዳንተ መሆን አልችልም by the way እንዳንተ መሆን አልችልም አንድ ነገር በደንብ እንድታውቅ ፈልገው ነገር ላንተ ላነግር ይችላል ወይ ደግሞ ላንተ ማብራት ላይ ተጠብቅም ይችላል ሐዋርያ ጳውሎስ እንደ ጳውሎስ ነው እንጂ እንደ ጴጥሮስ መሆኑ አይደለም ገባ ክርስቶስን ይገለጠው ክርስቶስ በሐዋርያ ጳውሎስ በሱ ሁኔታ ነው ኦኬ እንደ ዮሐንስ አያገለግልም ነው ወይ ደግሞ እንደ ጴጥሮስ እንደ ዮሐንስ አይደለም ዮሐንስ እንደ ጴጥሮስ አይደለም everyone like by nature ያሳቸው ሆነ ተሆናላችሁ ሶ እኔ ሳወራ ስሜታዊ ምናምን ሆኜ ሊሆን ይችላል አይደል የሚመስል እንደዛ ነው አይደል ባባ ግን አይደለምና እወድሃለሁ በጣም ነው የምወድ ያ ማለት ግን በመረጃ ብቻ ሳይሆን መግለጫ የተወጣበትን ጉዳይ ግን በመረጃ ብለራሱ ጥያቄ ማቅረብ በጣም ነው እንትን ቢለው ኦኬ መግለጫ እኮ ያወጣችሁ ራሷ ቤተክርስቲያን ነው ቤካዬ በሐሳብ ላይ አይደለም ጥያቄ ከቤተክርስቲያን ውጡ በመትል ላይ ነው ወጥቶ የት ሄዳለ 13 ሚሊዮን ህዝብ ያ ነገር እንዲስተካከል የተናገርከው ሱናት ነው ወይ የሚለውን እናውራ ብዬ ነው እሺ ሶሪ ሰማኝ ወለ ሰማኛ አሁን ለምሳሌ አንተ እንደዛልክ አይደለም አንተ እንደዛልክ ጥሩ ነው እንኳንም ተሰማ እንደዚህ ያት ነገር ዋና ነገሩ መሰማቱ ነው ይፈልገው አንዳንዶች እናንተ ጋር ያሉት ኮመንተው ከፔንቴኮስታል ውጡ ከብዶች ሰበሰበ ብሎ እኮ ይሳደቡ ነበር ራይት አይደል ይሳደቡ ነበር አጋንንት ሰማግል እሱንም አልደግፍም እኔ ያ ስማኝ ፕሊስ ኢላ ወንጌላዊ እኔ አንተ ሐሳብ ገብቶኛል ኤንድ አንደርስታንድ አድርጋለሁ ይገባኛል እኔ በደንብ አንደርስታንድ ማድረግ
ግን አሁን እኔ ላይክ እንዲህ ስላሉ እንደዚህ ነው ለማለት ምናምን በሚል አይነት ሞቲቭ አይደለም የመጣሁት። ግን ይሄ አንገብጋቢ ጉዳይ ነው። ምናልባት አንተ አታውቀኝም ይሆናል እንጂ የኛው አካውንቴ በድሮ አካውንቴ ብታውቀኝ ሜቢ እዚህ ጉዳይ ላይ በጣም ኮምፕሮማይዝ ከማያደርጉ ሰዎች ህይወቴን አንገቴን ሊሰጥ ከሚችሉ ሰዎች መካከል አንዱ ነኝ። ይሄ ነገር ግን የተነሳው ቆይቷል እኮ ቆይቷል። ይሄ ነገር ከተነሳ የኢትዮጵያ መካነ ኢየሱስ ከነሱ ጋር ያላትን ነገር በግልጽ አቁማለች ተብሎ ከተነገረ አመታት እኮ አለፉ። ግን ስቲል ትሰራለች። ይሄው መግለጫ ወጣ። አቁመናል እኛ ከነዚህ ጋር ምናምን በዚህ ጉዳይ ምናምን ከነሱ ጋር ያለው ነገር በቃ ቦይኮት አድርገናል፣ ጭራሽ ከነሱ ጋር ምንም ህብረት የለንም፣ የሚያገናኘን ነገር የለም ብሎ ፋይሉ እንደተዘጋ ከነሱ ጋር ምንም አይነት ግንኙነት እንደማያደርጉ ከተነገረ 2 ዓመት ከምናምን አለፈው። ግን ስቲል they are like ከነሱ ጋር አብረው ይሰራሉ። ይሄ ልክ አይደለም። መሪዎች ናቸው። አሁን ቅድም እንዳልኩት ከመሪዎች አንፃር ትውልዱን ለእሳትም ለምንም ነገር የሚዳርጉት መሪዎች ናቸው። ለዚህም ነው እኮ ለመንጋውና ለራሳችሁ ብሎ ሐዋርያ ጳውሎስ ያለው። ስለዚህ ለራሳቸው ያልተጠነቀቁ ለመንጋው ማይጠነቀቁ ገንዘብ ካወጣላቸው መንጋውን አሳልፈው የሚሰጡ ክፉ ጨካኝ መሪዎች አሉ። ይሄው እነዚህ ናቸው። ይሄ ሰውዬ ለምሳሌ እኚህ ሰው ገብቷል። እኔ እያልክ ያለሁት ነገር ውጡ ብዬ ስል ምለው ህዝቡ እዛው ሆኖ መቀየር ከቻለ ፋይን። ያ ማለት እኮ ከእምነቱ ውጣ አይደለም። ወንድሞቼ ናቸው፣ በቃ ችግር የለውም። ወንድሞቼ ናቸው። በሆነ ጉዳይ ማግባባን ጉዳይ አይደለም። አዎ ፋይን እንቀበላቸው፣ ችግር የለውም። ወንድሞቼ ናቸው። ነገር ግን መሪዎቻቸው አሳልፎ ለዚህ ለግብረ ሰዶማዊ አሳልፎ ከሰጧቸውና በዚህ አይነት ኃጢአትና ለምሩት እንዲገቡ ብሬን ወሽ የማድረግ ስራ እየሰሩ ከሆነ ምዕመናን ንቃ እያልን ነው። እኛ እንደ አላርም እየጮውን ነው። አሁን እየጮኩ ነው። መሲ እየጮች ነው። እንደ አላርም ሁላችንም እያልን ነው። ለምን ከተባለ በቃ ህዝቡ መሪ ነው፣ ቄስ ነው፣ ካህኔ ነው ምናምን ብለው የጌታን ነገር ነው ይመግበው ምናምን ያለ ብራዘርዬ ሌላ ጉዳይ ምንድነው እየተደረገ ነው ማለት ነው። ደን ምንድነው የሚሆነው? ወደ ህፃናት ይወርዳል። ህፃናት ደግሞ ከስሩ ይሄን ነገር ጀስት ኖርማል አድርገው እንዲቆጥሩና እንዲቀበሉት ከዚያ ደግሞ ማንም ሰው በዚህ ጉዳይ ላይ ገብቶ ጀጅ እንዳያደርግ አይነት ቆልፎ ጉዳዩን ከዛ ብሪሞሽ አድርጎ ከጨረሱ በኋላ ቤተክርስቲያኑን አመድ ያደርጓታል ነው ባጭር አማርኛ። ከክርስትናው ዓለም አውጥቷቸው ለዚህ ለጨለማው ዓለም እንዲገዙ መስዋዕት አድርጎ ያቀርቧቸዋል እኛ ጩኸታችን። ስለዚህ በእያንዳንዱ ጉዳይ አንተም በዚህ ቲክቶክ ፕላትፎርም እንዳለው ሁሉ ጊዜ እየመጡ ኦርቶዶክሳውያን በጨለማ ያሉት እነርሱ በመረጃነት የሚያቀርቡት ከሉትራውያን ነው። ሐቀር እንዴ ከሉትራውያን ነው። ምንም ነገር ይነሳ ሉትራውያን ነው። ምንም ነገር ይነሳ ሉትራውያን ነው። ምንም ነገር ይነሳ ከምንም አንገል ማለት ነው። አንድም ከሌሎች ከኛ ከቤተ እምነቶች ከቃሌዎች ይሁን ከሙሉ ወንጌል ከመሰረተ ክርስቶስ ምናምን አምጥቶ እኛ ጋር እንደ ማስረጃ እንደ መረጃ ሲያቀርቡ አይታይም በምንም ነገር ማለት ነው። ስለዚህ ምን እያልኩኝ ነው? እኔ ምን እያልነው እኛ ሁላችንም በዚህ ጉዳይ እያንዳንዱ መካነ ኢየሱስ ውስጥ ያሉ ምዕመናን ሊነቁ ዘንድ ያስፈልጋል። 12 ሚሊዮን ሆነ 24 ሚሊዮን ሆነ 75 ሚሊዮን ድፍን ኢትዮጵያ የሚሆን እሱ አይደለም ሰው እኔ አንተም ራሱ እውነት መሪዎች ማይመለሱና ወደ ትክክለኛው ነገር ማይመጡ ከሆነ በተለይ በጸጋ ስጦታ ላይ በጣም የማሾፍ አይነት ነገር ከታየባቸው ማልጎታች በያትሌ በይ ማልጎት ሁላችሁም እዛ ምን ተራራችሁ ውጡ። ተባረኩ። ወዳችኋለሁ። ከዚህ በላይ ካወራሁ ሌላ ነገር ነው የማወራው። ኤፒፌም እሺ ሜርሲ ጊዜ ከሰጠሽኝ አወራና እሺ ወንጌላዊ ቀጥል። ቆይ አንዴ ሜርሲ this is not fair. እሺ ጋሽ በለኝ ምክንያቱም እኔ መቼም እንዲህ ነኝ ማለቱ ጥሩ አይደለም እንጂ ከወንጌላዊ ያለፈ ብዙ አገልግሎት አገልግያለሁ። ይሄ ትምክህት አይደለም የምለው። ከ30 ዓመት በፊት አሁን ባለሁበት ኖርዝ አሜሪካ ሚዙሪ ስቴት ውስጥ ማጣራት የምትፈልጉ ኢቭን ሪኮርድ አድርጋችሁ አጣሩ። እዚህ በቤተ ክርስቲያን የሽማግሌዎች ሰብሳቢና መሪ ሆኜ እኛ ስፖንሰር እናድርጋችሁ ብለው መተው ነበረ። አሁን የምታወራቸው ሰዎች አይነት ማለት ነው። እና እኔ ያልኳቸው እናንተ ክርስቶስን ለማገልገልና እውነተኛ ወንጌል እንዲዳረስ ከሆነ አላማችሁ የእናንተን ዲኖሚኔሽን መከተል ለምን አስፈለገን ነው ያልኳቸው። በዛ ተጣልተን አብረን አልሄድንም ማለት ነው። ዛሬ አሁንም ማለት እንፈልገው መሰረተ ክርስቶስ ራሱ ያወጣችው መግለጫ በቂ አይደለም። ኦፍ ኮርስ ቆንጆ መነሻ ነው። መቆረጥ ነው ያለበት። ካንሰር ሰውን ሳይገል በፊት ተቆርጦ መጣል ነው ያለበት። በዚህ በቤተ ክርስቲያን ህብረት ውስጥ
ክርስቶስን ስለን ለማሳየት ካልሆነና ክርስቶስ ፍጹም አምላክ ሁሉን የፈጠረ አምላክ ስጋ ለብሶ ተወልዶ ለኛ ዕዳ ከፍሎ በዛ ደህንነት አገኘን ካልን ክርስቶስ ላይ የፈለግነውን አይነት አሰስ ገሰስ ቆሻሻ ፊቱ ላይ መርጨት ነው። እንዲህ አይነት አንድን ከተማ አንድን አገር በእሳት አዝንቦ እንዲቃጠል ያደረገው ክርስቶስ ሰውን በመጥላት አይደለም፣ እንዲህ አይነቱን ርኩሰት በመጥላት ነው። እንዲህ አይነት ርኩሰት ቤተክርስቲያን ውስጥ የሚያመጡ የኛ ማህበርተኞች ናቸው ብለን ማቀፉ ራሱ ትክክል አይደለም ብዬ ነው ማምነው። ይቅርታ እኔ እንደናንተ ማመቻመች አልችልም። በእድሜም ትንሽ ጠንከር ያልኩ ነኝ እና ደግሞም ነገ ተነጎዳ ለማላቀው የምፈራው ነገር የለኝም። መቆረጥ ነው ያለበት። እንዲህ አይነት ነገር 13 ሚሊዮን አይደለም 130 ሚሊዮንም የሚከተለው ይሁን የክርስቶስን እውነት የወንጌሉ ማዳን የሚያጠቁር የሚያቀረሽ እንዲህ አይነት ክፉ ስራ ቤተክርስቲያን ውስጥ አይደለም በተራ አህዛብ ላይ በማያምን ላይ እንኳን ሲታይ የሚቀፍና የሚከብድ ነውርም ነው። ከተፈጥሮ ውጪ የሆነ ተግባር ነው እና ብዙ ልለው የምችለዋለኝ ግን ባጭሩ ማለት እንፈልገው መሰረተ ክርስቶስም አሁን እየወሰደች ያለችው ጥሩ ቢሆንም በቂ አይደለም። የትኛዎቹም ቢሆኑ ኮምፕሊትሊ ከማህበር ውስጥ ሰርዞ ማውጣት እንደዚህ አይነት በክርስቶስ ኢየሱስ ስም ባርከው ሊያጋቡ የሚፈልጉ ፍጹም ርኩሰትን ወደ ቤተክርስቲያን ውስጥ እያገቡ ነው። የመጨረሻው ዘመን መሆኑንም የሚያሳይ ነው። እንዲህ አይነቱን ነገር ግን ተቃውመን መቆም አለብን። ቀዋሚያችንም እንዲህ ለስለስ ያለ መሆን የለበትም፣ በጣም ጠንካራ መሆን አለበት። መሰረተ ክርስቶስም ሆነ ሙሉ ወንጌል ወይም ሌላው ዲኖሚኔሽን doesn't matter. What matter is Christ. ኢየሱስ ነው መንገስ ያለበት፣ ኢየሱስ ነው መታየት ያለበት። ኢየሱስ በቅድስናው በሙላቱ በማንነቱ ምንም ኃጢአት የማያውቀው ለኛ መስቀል ላይ ተቆራረሰው እኛን ከወደቅንበት ኃጢአት ለማውጣት እንጂ የበለጠ ርኩሰት ውስጥ ሊያገባን አይደለም። የተባረክ ጸጋ ይብዛል ወንድምነት። ወንጌላዊ አለክ እነርሲ እንደነሽ አላለው ሰላም ናችሁ? ሰላም እንኳን ደህና ሶሪ ቀደም ትንሽ ነገሩ ስሜታዊ ስለሚያደርግም ነው። በርግጥ ቤካ አካያት ትቱ በተስሪዋን እንቱሬ ፊት ይፈመና ጎዲሺ ሶሪ ኢሳን ሴኔፍ ሶሪ ለውላችሁ እንደዛ ለተናገር ምንድነው ያለው መሰላችሁ አንዳንዴ ነገሮች እውነተኛ የመረጃ ምንጭን ይፈልጋሉ ወይም ደግሞ አፕዴት የተደረገ በየጊዜው ከጊዜ ወደ ጊዜ እየተቀያየረ ስለሚሄድ ውሳኔዎች እነዛን ነገር ማወቅ ያስፈልጋል። ከዚህ በፊት ብዙ አሉባልታዎች በዚህ ቤተክርስቲያን ላይ እንደነበሩ ታውቃላችሁ። በተለይ ሊደርሺፕ ሹመት አንፃር ከውጪ ግንኙነት አንፃር ይሄው ርኩሰትን በመጠራጠርም ጭምር ብዙ ነገር ተወርቶ እንደነበረ ታውቃላችሁ ሁላችሁም። ለማንም አዲስ አይደለም። እዚህ ሚዲያ ላይ በጣም ሲከራከር የነበረ ነገር ነው። ያ ነገር ዛሬ አለ ወይ ነው አሁን ጥያቄው። ሁሌ አፕዴት የተደረገ የሆነ ከጊዜ ወደ ጊዜ መረጃው የጊዜ ወቅቱን የጠበቀ በዛ ጊዜ ያለ ነገር ላይ የተመሰረተ መሆን አለበት አለ ወይ ነው አንድ እሱ ነውና እሱን እመለስበታለሁ። ግን በመጀመሪያ እኔ መካነ ኢየሱስ ወንጌላዊ ነኝ፣ ያረር ልጅ ነኝ እና ካረር ነው የመጣው። በእርግጠኝነት የምነግራችሁ ነገር ቤተክርስቲያን አይደለም የራሳችንን ህይወት እንኳን ተተን የተከተልነው ጌታ ነው። እኛ ኢየሱስ ክርስቶስን የተውነው እናቴና አባቴ ሩድዋን ሼኻ ይባላል አባቴ፣ እናቴ ዛራ በከር ትባላለች፣ እኔ ያረር ልጅ ነኝ። እናቴና አባቴን ትቼ የተከተልኳት ቤተክርስቲያን የተከተልኩት ክርስቶስን ነው። ክርስቶስ ስንከተል ከሁሉ ነገር በላይ መሆኑን ማወቅ አለብን። ስናገለግል ስንኖርም ደግሞ ክርስቶስ ነው ከሁሉ በላይ መሆን ያለበት። በዛ ላይ ያልተመሰረተ አኗኗርና አገልግሎት በራሱ ውድቅና ዋጋ የሌለው ነው። ይሄንን ማመን አለብን ሁላችንም። በዛው ላይ ደግሞ ቀጥሎ ለቤተ ክርስቲያን ውስጥ ያሉ ሰዎች የተኙና ዋጋ የሌላቸው ከውጪ ብቻ በመቆጣት ለውጥ ምናመጣ የሚመስልበት ሰዓት አለ። መጀመሪያ ውስጥ ያሉ ብዙ ምሁራን አሉ፣ ብዙ የህግን የሚያውቁ አሉ፣ ከሀገር አንፃር ደግሞ ፖለቲከኞች አሉ፣ ብዙ ነገሮች ብዙ ሰዎች አሉ። እነዚህ ሰዎች ይሄ ነገር አጥፊነቱ ለቤተ ክርስቲያንም ለሀገርም ለትውልድም በመሆኑ እንዴት ያዩታል?
እሱንም ማሰብ አለባችሁ። ከዛ በመቀጠል ግን ሁሌ ነገር ብቻ ልናገርና ከዚህ በኋላ አላውቁም። አንደኛው ከውጪ ግንኙነት አንፃር ኖቬምበር ላይ ታስታውሳላችሁ የዛሬ 3 ወር አካባቢ መግለጫ የተሰጠበት የዛሬ 1 ዓመት ሊሞላ ትንሽ የቀረ ጊዜም ከዚህ በፊትም ይሄ ነገር ሲነሳ የውጪ ግንኙነት እንዲቋረጥ ይነገር ነበረ። ከዛስ ወዴት ተከሄደ? በኋላ ላይ ያ የውጪ ግንኙነት እንዳልተቋረጠ ታወቀና ያ የታወቀው ያለ መቋረጥ በሀገር ደረጃ እያንዳንዱ ኮንግሪጌሽን ከታች ጀምሮ በሰበካ ደረጃ ደግሞ በሲኖዶስ ደረጃ ቁጥሩ የሌላቸው መግለጫ ወጥቶ አፋጣኝ ስብሰባ ተደርጎ እንደምታውቁት ሁላችሁም ታስታውሳላችሁ ብዬ አምናለሁ። መግለጫ ተሰጠ። መግለጫ ብቻ አይደለም የተሰጠው፣ ውሳኔ ተወሰነ። አጣሪ ኮሚቴ ተቋቋመ። ከዛ ወደ ቦርድ ተመራ። ከዛ የቤተ ክርስቲያኒቷ ወሳኝ አካል የበላይ አካል ተሰብስቦ ለህዝቡ መግለጫ ሰጥቶ የውጪ ግንኙነት በመንፈሳዊ በኩል ያለው ሙሉ በሙሉ ማቋረጡን ለህዝብ በአደባባይ ተናገረ። የሹመት የሊደርሺፕ ስታይሉ ላይ የተነሳ ጥያቄንም በግልጽ ለህዝቡ ተናገረ። እሱ ላይ ጨረሰ። ከዛ በኋላ ደግሞ አልፎም እንደምታውቁት የውጪ ግንኙነት ላይ ያሉ መሪዎች ይቅርታ እንዲጠይቁም ተደረገ። ከውጪዎቹ ጋር ግንኙነት ያላቸውን እና ከውጪዎቹ ጋር ግንኙነት ያላቸው ሰዎች በሙሉ ይቅርታ እንዲጠይቁም ተደርጎ ይቅርታ ተጠየቀ። የውጪ ግንኙነት ምን ላይ ነው ያለው? የውጪ ግንኙነት በሁለት ይከፈላል በቤተ ክርስቲያን፣ ሁላችሁም ታውቃላችሁ። በካቶሊክም በኦርቶዶክስም በወንጌላውያንም የውጪ ግንኙነት መንፈሳዊና ልማታዊ ይባላል። የልማትና የመንፈሳዊ ነገር ለይተን ማወቅ አስፈላጊ ነው። ሁሌ መንፈሳዊ ነገር በአንድ ቀን ውሳኔ ማቆም የምትችል ነው የምትለየው ነው። ቤተ ክርስቲያን ከዛ ጊዜ ጀምሮ የመንፈሳዊ ግንኙነት በቤተ ክርስቲያን ደረጃ እንዳታደርግ ተወስኗል ወይ? አዎ ተወስኗል። መወሰን ብቻ አይደለም፣ ደብዳቤ ግልባጭ እኔም አገለግልባትና መመራት ቤተ ክርስቲያን ውስጥ ደብዳቤ ግልባጭ አለ። ያ ግልባጭ ምን የሚል ነው? ከዛሬ ጀምሮ ይሄ መቋረጡን እንድታውቁ ብሎ ደብዳቤ ለእያንዳንዳችን ተልኮ ከዛ የውጭ ግንኙነት የመቋረጡ ከመንፈሳዊ ነገር አንጻር በይፋ እኛ ጭምር ደብዳቤ ከጃችን አለን። ታዲያ ምንድን ነው ከውጭ ግንኙነት አንፃር ሰዎች በግል በተናጥል አሁን ኤምኬሲም በጅምላ ሲፈረጅ እናያለን። ግን የተወሰነ 3-4 ሰው ግንኙነት አለው ነው እውነታው። እዛ ላይ ሲወራ ያያችሁ እንደሆነ ከዛ አልፎ ደግሞ ተቋማዊ በኮሌጅ ደረጃ አለ ይባል። ሌሎችም እንደዛው ነው። እያንዳንዳችን ተሳስረን ያለን። የመንፈሳዊ ነገር መቋረጡ ብቻ ሳይሆን ይቅርታም ተጠይቆበት ቆማ አንድ በይ። ሁለተኛ ደግሞ የልማት ነው። ልማት ደግሞ በየጊዜው በአንዱ ቀን ተነስተሽ የምታቋርጪ አይደለም። ለምሳሌ በኢትዮጵያ ውስጥ የትምህርት ቤት ልጆችን የሚመግብ አለ፣ የእናቶች ስራ ዕድል ፈጠራ አለ፣ ብዙ አይነት ተቋም አለ። ከመንግስት ጋር ትፈራረሚና ትጀምሪያለሽ። ከመንግስት ጋር ተፈራርመሽ በጀመርሽ ቁጥር ከመንግስት ጋር ያንን ነገር እስክትጨርሽ ድረስ ማቋረጥ አትችይም። የውጪውም ይሄ ፓርትነር የምንለው አካል አያቋርጥም፣ ምክንያቱም ውል አለ። ቤተክርስቲያንም ደግሞ ከዚህ ምሰራውን አታቋርጥም። ኢትዮጵያ ውስጥ ያለ የትኛውም ቤተ እምነት አንድ ቤተ እምነት እስቲ ንገሩኝና ከውጪ ጋር ግንኙነት የሌለው በልማት ላይ እንትና ብላችሁ ንገሩኝ። ኦርቶዶክስን ላሳያችሁ እችላለሁ። ሌላው አልፎ ኦርቶዶክስን የልማት ስራውን ከሚደግፉ ፓርትነሮች መሃል ሉተራውያን አሉ፣ የመካነ ኢየሱስ ዳስክ አለ። ይሄንን ፍቃደኛ ከሆናችሁ እንደውም በቪዲዮ በብዙ ላሳያችሁ እችላለሁ። የኦርቶዶክስም የእያንዳንዱ ከውጪ ጋር የተያያዘ ያለው የልማት ይሄ ፓርትነርነት አለ። ፓርትነርነት እንዴት ነው የሚያልቀው? መካነ ኢየሱስም የራሷ የልማት ኮሚሽን አላት፣ አስተዳደራዊ መዋቅር አላት። ምንድን ነው የሚያደርገው? ከጊዜ ወደ ጊዜ ይሄ በእጃቸው ያለ ስራ ሲያልቅና ከእጃቸው እንዳስቀመጡት ያ ግንኙነት ላይ ነው ማቋረጥ የሚካሄደው። ይሄ ተወስኖ የሚታወቅ ነገር ነው በውስጥ ባሉ ሰዎች ዘንድ። አሁን እኔ ያልገባኝና እዚህ ላይ የመጣሁት ይሄ አሁን የተጠቀምሽ አይነት ፎቶ ከዚህ በፊት ሰዎቹ ከ3-4 ወር በፊት ሲጠቀሙ የነበረ አይነት የአጀንዳው ጉዳይ ላይ ነው። በዛ ጊዜ ምንም አይነት ድምጽ ተናግሬ አላውቅም። ለመቃወምም ለመደገፍም ነገሮቹ ወደ ማጣራት ነው ራሴን ያዞርኩኝ። ዛሬ ላይ ደግሞ ይሄ አጀንዳ ሆኖ የሚነሳው ከቤተ ክርስቲያን በሰላም እየኖርን ነው። አንድ ጥያቄ የለም በዚህ አይነት ጉዳይ ላይ። ይሄ ቀልድም አይደረግም፣ ዳግመኛ ዋጋ እያስከፈለ ያለ ነው። ቀልድ ማንም ቀልድ በዚህ ቀልድ የሚያደርግ ከሆነ ውስጥ ያለ ህዝብ ባለፈ በአንድነት ንቅናቄ እንደ አመፀና መሪዎች ዛሬውን ይውረድልን ብሎ እንደጠየቀ ህዝቡ ይጠይቃል። ይሄ ጥርጥር የለንም። እኛ
ደግሞ መሪዎች ከቤተ ክርስቲያኒቷ በላይ አይደሉም። ለኛ መሪዎች ሊወርዱ ይችላሉ። መሪ ጊዜ የተወሰነ ነው፣ አጭር ነው። እንደምታውቁት መሪዎች በሙሉ እየተቀየረ ይሄዳል። ሰው ወዴን ነው እየሄደ ያለው? እስቲ ኢትዮጵያ ውስጥ ከልማት አንፃር ቅድም እንዳልኳችሁ አንድ ተቋም የመንግስት የቤተ እምነት ሀገር በቀል ንጆ ከውጪ ድጋፍ አላገኝም የሚል አንድ ተቋም ንገሩኝ ወገኖቼ። አሁን መካነ ኢየሱስ የውጪ የልማት ጉዳይ ላይ በአንድ ቀን የምታቋርጥ አይደለም። ብዙ ፕሮጀክቶች የተጀመሩ እያለቁ ፕሮጀክቶች ያ ከዛ በኋላ ውሉ እየተቋረጠ ፓርትነርነት እየተለየ እንዲል ተወስኖበታል። ይሄ አሁን እዚህ ላይ ያመጣችሁና ቤተክርስቲያኒቷን መሪዎቿም አሁን ባለንበት ሰዓት ሙሉ በሙሉ ከዛ ነገር ነፃ መሆናቸውን እያወቅን በዚህ መልክ ቤተክርስቲያን ላይ መዝመት እንዳውም አልፎም እኮ አሁን እየዘመታችሁ ያላችሁ ተበተኑ እያላችሁ ነው እኛን። እስቲ ወዴን ነው የምንበተነው? ተበተኑ ብላችሁ ስትጠይቁን የምትለጥፊው ደብዳቤ ስላልገባኝ ነው ዝም ያልኩና ትነግሪኛለሽ። ኦኬ ኖቨምበር 13 ማን ነው የሚጠይቀው? ማን ነው ጠያቂው አካል? ምንድነው የሚጠይቀው? እሱ ላይ አላቅም፣ ይሄንን አላቅም። እንደዚህ አይነት ደብዳቤዎች ሲመጡ ቤተክርስቲያን ጋር ነው የሚመጡት። ቤተክርስቲያን ደግሞ ምን መልስ ሰጠች? እሱንም የቤተክርስቲያን መልስንም ከኋላ እያየሽ እንድትሄጂ እልሻለሁ። ሶሪ እዚህ ላይ በኋላ አንቺ ታስረጅኛለሽ። ቤተክርስቲያን ነች መልስ የምትሰጠው። እንድታውቁ የምፈልገው አሁን እየተደረገ ያለ ዘመቻ ደግሞ ይሄንን አራቀን እያየው ያለው ቤካም ታውቃለህ። ኤርሚ ጋር ባለፈ ገብቼ ኤርሚ ላይ የተደረገ ዘመቻን ትክክል አለመሆኑን ፊት ለፊት ተናግሬ እንዴት እንደዛ አይነት ዶክትሪናል ችግር ሲፈጠሩ ወደፊት እርስ በርሳችን ተነጋግረን እንፈታለን የሚለውን ተነጋግረን ጭምር ነው የተለያየን። ምክንያቱም ኤርሚ እየሰራ ያለው ወንጌልን ለማቆም ሰይጣን በዚህ በትናንሽ የኛ ጉዳይ አምጥቶ ቤተክርስቲያንን ወደ ሌላ አብጠልጥሎ አጀንዳ ፈጥሮ ቤተክርስቲያንን ማነው አገልግሎትን ከአገልግሎት ውጭ ሲያደርግ አንቀበልም። ለምሳሌ እኔ የምስራቅ ኢትዮጵያ መካነ ኢየሱስ መሪ ነበርኩ ከተወሰነ ጊዜ በፊት። ምስራቅ ኢትዮጵያ ላይ ቸርች ያልነበረበት ወረዳዎች በሙሉ አሁን እያንዳንዱ ቸርቾች አላቸው። ቢያንስ በወረዳ ደረጃ አንድ ቸርች አለ። ሶማሌው አፋሩ ላይ የሚሰራ ፕሮጀክቶች አሉን። እሺ ይሄንን እኔ አቋርጬ ወዴን ነው የምንበተነው? ቤተክርስቲያን ላይ የሚደረግ ዘመቻስ የምን አይነት ዘመቻ ነው? ለቤተክርስቲያንና ለራሴ ነው ማወራው፣ ስለራሴ ነው ማወራው። ስለመሪዎችን በተመለከተ ኃላፊነት አለባቸው። አንድ ችግር ቢፈጥሩ እንደሚጣሉ እርግጠኛ ነን፣ እናውቃለን እኛ። ከዚህ በኋላ ማንም የሚታገሳቸው የለም። ለቤተክርስቲያኔ ደግሞ እየታገልኩ እውነቱን ነው የምነግራችሁ። እሺ በኢትዮጵያ ውስጥ ብቻ በትንሹ ከ2500 በላይ ሚሽነሪዎች አሁን በሚሽን አስተዳደር ስር ተሰማርቶ ተቀጥረው ወንጌል ላልዳኑት እየተመሰከረ ነው። 2 ሰውና 3 ሰው እዚህ ቲክቶክ ፕላትፎርም ላይ ተቀምጦ ለኦርቶዶክስ መመስከር አስፈላጊ አይደለም ስላለ ይሄ የቤተክርስቲያኒቱ አቋም ነው ወይ? ቤተክርስቲያኒቱ እኮ የሚሽን ክፍል ኢንተርናሽናል ሚሽን ሶሳይቲ አለን እኮ እኛ። ለምንድን ነው ለፓኪስታኑ ሰው ሚሽነሪ ልከን ኢትዮጵያ ውስጥ ደግሞ ወንጌል መመስከር አያስፈልግም ምንለው? ለኦርቶዶክስ ካላስፈለገኛ ከየት ነው የወጣው አብዛኛው የመካነ ኢየሱስ ሰው? መካነ ኢየሱስ እኮ አብዛኞቹ የወጡት ከኦርቶዶክስ ነው። ሌላ ምንም ታምር የለም። ለምንድን ነው እነዛ የወጡት? ዛሬ ደግሞ ምን አቋም ቀይረን የምን መዳል ላይ እነሱ የትኛውን ትምህርታቸውን ቀይሮ ነው የማንመሰክረው? 3 እና 4 ሰው ስለተናገረ እዚህ ቲክቶክ ላይ ለተናገሩ ሰዎች ብላችሁ ቤተክርስቲያን ጸረ ሚሽን፣ ቤተክርስቲያን ጸረ ጸጋ ስጦታና ጸጋ ስጦታ፣ ቤተክርስቲያን ጸረ ሰው ልጅ አድርጋችሁ የምታስቀምጡት ነገር ትንሽ ስላልተመቸኝ ነው። ሶሪ በቃ ይሄንን ልበል። ይሄ መስተካከል ያለበት እንደ ቤተክርስቲያንን ወደ ትጥፋ ከመሄድ ይልቅ ምን እየሰራች ነው? ምን ተሳሳተ? ያ ስህተት እንዴት ነው የሚፈታው ወደሚለው እንሂድ። ሶሪ ረጅም አወራው። እሺ አሁን እንግዲህ በኢትዮጵያ ምድር ላይ ስለሚደረጉ የመልካም ስራ በጎ ስራ ለኦርቶዶክስ ጨምሮ ሙሉ ለኢትዮጵያ ሃይማኖትን ባለመለየት ለምታደርገው የበጎ ስራ ስለሱ ነው እየነገርከን የነበረው። ስፔሻሊ ፋይናንስን በተመለከተኛ አይመለከተንም፣ አያገባን። ነገር ግን ይሄ አግባብነት የሌለው የፋይናንስና የመረጃ ፍሰት ብሎ የተናገረው መግለጫው ነው እንጂ እኛ አይደለንም። የኢትዮጵያ ወንጌላውያን አማኞች ሁሉም አዜ ሚሽነሪ ልቀጥል ነው ሐሳቤ ልጨርስ። የኢትዮጵያ ወንጌላውያን አማኞች ህብረት እንደ ህብረት ምድራችን ላይ በሰልባጅ የገባችሁ በዱቄት የገባችሁ ሲባል በእርዳታ የገባን እንግዲህ የያዕቆብ መልእክት ምዕራፍ 1 ከቁጥር 27 ለመጨረሻ ላይ እንደሚናገረው ይህም ትክክለኛም ሃይማኖት ወላጆች የሌላቸውን ልጆች
ባሎቻቸው የሞቱባቸውን ባልቴቶች በችግራቸው መርዳት ነው እንደሚለው ትክክለኛ ሃይማኖታዊ ነጸብራቅን ይዘን የገባ ነው ሙሉ ለሙሉ እንደ ወንጌላውያን አማኞች። ስለዚህ ሚሽነሪዎች ሙሉ ለሙሉ በእርዳታ የተለያዩ የኤንጂኦ ድርጅቶች በመድራችን ላይ ህዝቡን ለመደገፍ እንደገቡ እናውቃለን። ያ ትክክለኛ የፋይናንስ ፍሰት ሊሆን ይችላል። እሱ አይመለከተንም ስለ ፋይናንሱ። ነገር ግን እዚህ ጋር ደግሞ የተነሳው የፋይናንስ ችግር አግባብነት የሌለው ችግር የሚል ነው። ስለዚህ እኛ አይደለንም። ኦኬ ምንድነው መግለጫው የሚለው ካልን ከላይ ስንነሳ በአውሮፓ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህብረት ኦኬ መቼ ይሄው ኖቬምበር 13 2025 ሪፈረንስ ነምበር 101125 ወይም ደግሞ 1125 ዝባር 001 ኦኬ እሺ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶሶች የጋራ ተቋማት ይላል። ከስንት ቀን በፊት የወጣ መግለጫ ነው? ከአራት ቀን በፊት ይሄን ቀን ጨምሮ አምስተኛ ቀን ማለት ነው። ዛሬ 19 ስለሆነ ማለት ነው። ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶሶች የጋራ ተቋማት በያሉበት ይላል መግለጫው ማለት ነው። በያሉበት ይላል መግለጫው። 4 ነጥቦች አሉት። ይሄው 1 2 ይሄው 3ኛ ይሄው 4ኛ ግልባጩ ለኢትዮጵያ ምንን የተመለከተ ነው? እስቲ ንገሪ። ምንን የተመለከተ ነው መግለጫው? ወንጌላዊ ፕሊዝ እንትን አድርጌ አነባለሁ። ኦኬ 4 ነጥቦች አሉት። ግልባጩ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ አዲስ አበባ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምክትል ፕሬዝዳንት ቄስ ታሪኩ ቶሎሳ አዲስ አበባ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊ ቄስ ዶክተር ተሾመ አመኑ አዲስ አበባ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 21ኛ ካውንስል አዲስ አበባ፣ በቤተክርስቲያኒቱ 27ኛው አስቸኳይ ስራ አስፈጻሚ ቦርድ ለተሰየሙ አጣሪ ኮሚቴ አዲስ አበባ፣ በሰሜን አሜሪካ ወንጌላዊት መካነ ኢየሱስ ሉትራን ህብረት አሜሪካ፣ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመናን በያሉበት። ኦኬ እንቀጥል። እንግዲህ መሪ ቃሉን አድርጎ ይሄ መግለጫ የሚነሳው ኢሳይያስ 62 ከቁጥር 6 ያለውን ቃል ነው። ኢየሩሳሌም ሆይ ጉበኞችሽ በቅጥርሽ ላይ አቁም ያለው ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድር ላይ ምስጋና እስኪያደርግላት ድረስ አትረፉ፣ ለእነርሱም እረፍት አትስጡ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል መግለጫው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ ስራ አስፈጻሚ ቦርድ በቤተክርስቲያኒቱ የተከሰቱትን የአመራር ጥሰቶችን በተመለከተ ውሳኔ ያስተላለፈና ለእርምት እርምጃ አቅጣጫዎችን ያስቀመጠ መሆኑ ይታወቃል። ሆኖም ግን በቤተክርስቲያኒቱ ፕሬዝዳንትና እርሳቸውን በሚደግፉ የዋና ጽህፈት ቤትና የሲኖዶስ አመራሮች ጥሰቶች እየቀጠሉ እንዳሉ ታውቆ ለቤተክርስቲያኒቱ ህልውና መጠበቅና አገልግሎት ጤናማነት ሲባል አንደኛው የቤተክርስቲያኒቱ ካውንስል አስቸኳይ እርምጃ እንዲወስድ ለመጠየቅ ይህ መግለጫ ወጥቷል ይላል። ኦኬ ላለፉት 8 ዓመታትና ከዚያ በላይ የቤተክርስቲያኒቱ መሰረት እምነት መተዳደሪያ ደንብ ውስጠ ደንብ እንዲሁም ወሳኝ አካላት ያስተላለፏቸው የፖሊሲ ውሳኔዎችና መመሪያዎች በቤተክርስቲያኒቱ ፕሬዝዳንትና በሌሎች እርሳቸውን በሚደግፉ የዋና ጽህፈት ቤት ኃላፊዎችና የአንዳንድ የሲኖዶስ ፕሬዝዳንቶች በተደጋጋሚ በተደራጀ መልኩ ሲጣሱ መቆየታቸው ይታወቃል። እነዚህ መሪዎች በቤተክርስቲያኒቱ በታማኝነትና በትጋት ለመምራት በቃለ መሐላ የተቀበሉትን ኃላፊነትና አደራ ወደ ጎን በመተው በፈጸሟቸውና አሁንም በሚፈጽሟቸው ጥሰቶችና ጥፋቶች የቤተክርስቲያኒቱን ህልውና አንድነቷንና አገልግሎቷን አደጋ ላይ እየጣሉ ይገኛሉ። ከዚህም የተነሳ በምእመናን በአገልጋዮች ዘንድ ከፍተኛ መንፈሳዊ ግርታንና በቤተክርስቲያኒቱ አመራርና አሰራር ላይ
አለመተማመንን ፈጥሯል። 27ኛው አስቸኳይ ስራ አስፈጻሚ ቦርድ እነዚህን ጥሰቶች የሚያጣራ ኮሚቴ ሰይሟል። ለዚህም የስራ አስፈጻሚ ቦርዱ ስለወሰደው እርምጃ በቅድሚያ እግዚአብሔርን በመቀጠል ቦርዱን እናመሰግናለን። ሆኖም ግን ከቦርዱ መግለጫ በኋላ ጥሰቶች ያልቆሙ በመሆኑ በቀጣይ መወሰድ የሚገባቸውን እርምጃዎች በሚከተለው መልኩ እናቀርባለን ይላል። ኦኬ ቁጥር 1 በ27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ የቤተ ክርስቲያኒቱ ፕሬዝዳንት በጽሁፍ ይቅርታ ጠይቀዋል ተብሎ የተገለጸ ቢሆንም የይቅርታው መልእክትና ዓላማ ይቅርታ የተጠየቁትን ወይም ይቅርታ አድራጊዎችን እነማን እንደሆኑ ግልጽ አይደለም። ከመግለጫው በኋላ ፕሬዝዳንቱ ለ2018 ዓመተ ምህረት አዲስ ዓመት መለወጫ ለሞአ ቲቪ በሰጡት የአፋን ኦሮሞ ቃለ ምልልስ ይቅርታ የሚያስጠይቅ ጥፋት እንዳልፈጸሙና በጽሁፍ ይቅርታ ጠይቀዋል መባሉም የህዝቡን ቁጣ ለማብረድ እንደነበረ በራሳቸው አንደበት አረጋግጠዋል። በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት የስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከተለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ከአብያተ ክርስቲያኒቱ መሪዎች ጋር በኖርዌይ ኦስሎ ኦክቶበር 23 ቀን 2025 የምክክር ስብሰባ ለማድረግ በኢሜል መልእክት ጠይቀዋል። በዚህ ኢሜል መልእክታቸው ማህበረ ምእመናኑ ተኮር የሆነውን የቤተ ክርስቲያኒቱን አስተዳደራዊ መዋቅር በጵጵስና አመራር ለመተካት ሲሰሩበት የቆየውን የደንብና ውስጠ ደንብ ማሻሻያ ሰነድ ብርቱ ተቃውሞ እንደገጠመው በመግለጽ በእነዚህ ተግዳሮቶች ዙሪያ ከመሪዎች ጋር ምክክር ለማድረግ እንደሚፈልጉ ገልጸዋል። ምክክሩ በተለያዩ ምክንያቶች ለጊዜው ቢሰረዝም ፕሬዝዳንቱ እስካሁን ካሳዩት ልምድ እድሉን ሲያገኙ ስልታቸውን ቀይረው ሊቀጥሉ እንደሚችሉ ያሳያል። ቁጥር 1 በዚህ አልቋል። ቁጥር 2 ጥሰቶቹ የቀጠሉት 27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ ካወጣ በኋላ መሆኑ ፕሬዝዳንቱ ለቤተ ክርስቲያኒቱ ደንብ ለመደበኛው አሰራርና የፖሊሲ ውሳኔዎች ስፍራ የማይሰጡና ለሚመሩትም የክርስቶስ መንጋ እንደማያስቡ በግልጽ ያሳዩበት ነው። በመሆኑም በቦርዱ የተሰየመው አጣሪ ኮሚቴ በእግዚአብሔር ቃል በቤተ ክርስቲያኒቱ ደንብና የፖሊሲ ውሳኔዎች መሰረት የመረመረውን ተግባሩን በሚያከናውንበት ወቅት ከመደበኛው አሰራር ውጪ እየተከናወኑ እንደሆነ የሚገልጹትን ይሄው እዚህ ጋር ከመደበኛ አሰራር ውጪ እየተከናወኑ እንደሆነ የሚገልጹትን የፋይናንስ ፍሰትና የመረጃ ልውውጥ አካሄዶች ጭምር እንዲያጣራ ይጠበቃል። እግዚአብሔር ለአጣሪ ኮሚቴው ማስተዋልን ጥበብን ለስራው ስኬትን እንዲሰጥ በጸሎት ከጎኑ መሆናችንን ለመግለጽ እንወዳለን። 21ኛው ካውንስልን ለአመታት ሲንከባለሉ የቆዩትን ዘርፈ ብዙ ጥሰቶችንና የአመራር ክፍተቶችን መርምሮ ተጠያቂነት በማስፈን ረገድና መዋቅራዊ ክፍተቶችንና የአሰራር ግድፈቶችን በሚመለከት ተገቢ ውሳኔዎችን እንደሚያስተላልፍ በታላቅ ጉጉት ይጠበቃል። 3ኛው ነጥብ ባለፉት 16 ወራት የታየውን ጥሰቶችን በመቃወም ለተነሱት የተቃውሞ ድምጾች አወንታዊ ምላሽ ከመስጠት ይልቅ በተለይም ፕሬዝዳንቱ በእንቢተኝነት በመቀጠላቸው የጉዳዩ አሳሳቢነት በዝምታ ሊታለፍ የሚገባ አይደለም። የቤተ ክርስቲያኒቱ የተግዛዝ ስነ ስርዓት
በማህበረ ምዕመናን ደረጃ ተግባራዊ እንደሆነ ሁሉ በቤተ ክርስቲያን የላይኛው መዋቅር በተመሳሳይ መልኩ ተፈጻሚ ሊሆን ይገባል። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ የማህበረ ምዕመናንና የአባቶችን ምክር የማይሰሙ ደንቡንና የፖሊሲ ውሳኔ በእቅድና በድፍረት እየጣሱ የቀጠሉ መሪዎች በተለይም ፕሬዝዳንቱ በደንቡ መሰረት ተጠያቂ ካልተደረጉ ጥፋታቸው በረቂቅ ስልቶች ተቀይረው ሊቀጥሉ እንደሚችሉ ግልጽ ነው። ይህን መፍቀድ ማለት ምዕመናንን እንዲበተኑና ቀጣዩ ትውልድ ከመጽሐፍ ቅዱሳዊ ግብረገብነት ውጪ እንዲሆን መፍቀድ ይሆናል። ይቅርታ መጽሐፍ ቅዱሳዊና አጥፊዎችን ከጥፋት መንገዳቸው ተጸጽተው እንዲመለሱ እድል የሚሰጥ እንጂ ከጥፋት መንገዳቸው ለማይመለሱ ከተጠያቂነት ማስመለጫ የጥፋት ማበረታቻ አይደለም። ይልቁንም በጥፋት መንገድ የሚቀጥሉትን ተጠያቂ አለማድረግ መጽሐፍ ቅዱሳዊ አካሄድ አይደለም። በመሆኑም ለወደፊትም ትምህርት በሚወሰድበት ሁኔታ የተግሳጽ እርምጃ በመውሰድ መፍትሄ ማበጀት ይገባል። ቤተክርስቲያኒቱን ለመንፈሳዊ ለአመራርና ለአሰራር ቀውሶች ከዳረጓቸው ምክንያቶች መካከል ግልጸኝነትና ተጠያቂነት አለመኖር፣ የስነ ምግባር መመሪያ አለመኖር ወይም ካለም ተግባራዊ አለመሆን፣ የስነ መለኮት ለዘብተኝነት አዝማሚያዎች፣ የዘረኝነትና የጎሰኝነት ተግዳሮቶች፣ የፋይናንስና የአስተዳደር ጥገኝነቶች፣ ግራ ዘመም ሊብራል ከሆኑ የውጭ አደረጃጀቶች ጋር የሚደረግ ኢመጽሐፍ ቅዱሳዊ ግንኙነቶችና አጋርነቶች ይገኙበታል።